ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ። ሰላም እንዴት ነህ? ተስፋዬ? ሰላም ነው። እንዴት ናችሁ አላችሁ? አልሐምዱሊላህ በጣም ሰላም። ይገርማል። እናንተ ደህና ነህ? 696 ሰው አለ ከስር እየሰማ ነው ማለት ነው። ያው ደስ ይላል። ኦኬ፣ ስናወራ የነበረውን ሰምተሃል? ስንወያይበት የነበረው ነጥብ የተወሰነ ስሰማ ነበረ። ሂድበት እስቲ የተወሰነ ማርቆስ 13:32 ላይ ያለው ጥቅስ ላይ ስለዛች ቀንና ስለዛ ሰዓት ከአብ በቀር የሰማይ መላእክትም ወልድም ቢሆን የሚያውቀው የለም ማለት። ቀንና ሰዓቱን ወልድ አያውቅም የተባለበትንና አብ ያውቃል የተባለበትን አግባብ ምንድን ነው? ምንን ታሳቢና ዋቢ አድርጎ ነው እንደዛ የተባለው? እንግዲህ ያው መጽሐፍ ቅዱስ የራሱ አውድ አለው። እንግዲህ ሲናገር ራሱ ሊናገር የፈለገበትን አንዷን ቃል ወስዶ መጠየቁ አግባቢ አይደለም። ምክንያቱም ሊናገር የፈለገውን ከስር መሰረት ከመጀመሪያ ማንበቡ እጅግ በጣም መሰረታዊ ነው ብዬ ነው የማስበው እንጂ አንድ ቃል ወልድ አያውቅም የሚለውን ብቻ ወስዶ ወልድ አላዋቂ እንደሆነ አድርጎ ማሰቡ እጅግ በጣም ልክ አይሆንም እና ስለዚህ መጽሐፉን ሊናገርበትን የፈለገ አውድ ራሱን የቻለ መሰረት አለው። ሲጀመር ጌታ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው። ፍጹም ሰው ነው ስንል መጀመሪያ አዳም ኃጢአትን ሳይሰራ የነበረው አዳማዊ ያ ፍጹም የነበረው ሰው ማለት ነው። ከተሳሳተ በኋላ ግን ፍጹም ሰው ሊባል አልቻለም አዳም። ምክንያቱም ክርስቶስ እሱ ፍጹም ሰው ነው፣ ፍጹም አምላክን ነው። በሰውነቱ ተገድቦ ነበር። ለምሳሌ በአንዴ ሁሉም ቦታ መገኘት ሁሉን ያውቃል፣ አዎ። ሁሉን ይችላል፣ አዎ። ግን በአንዴ ሁሉ ቦታ እየተገኘ አልነበረም ያኔ። ይገርማል። እና ሁሉንም ያውቃል፣ አዎ። በዚህ መልኩ አይቼው አላውቅም። የሚገርም መልስ ነው የሰጠኝ። እና ኦልሬዲ ሁሉን ይችላል። ያው ልክ ለምሳሌ ሁሉን ይችላል። እሺ፣ ለምሳሌ ሁሉን የሞተውን ማስነሳት ይችላል፣ ዕውራንን ማብራት ይችላል። ስለዚህ ፍጹም ሰው ነው ስንል በሰውነቱ ተገድቦ ነበር። ምክንያቱም ይዞ የመጣው ሚሽን አለ፣ ከአባቱ ተቀብሎ የመጣው ነገር አለ። ያንን ሊጨርስ ስለሆነ ከአባቱ ሊጨርስ ስለሆነ አሁን ይሄን የምናገረው ቃልም አሁን ወደ ሌላ ነው እናንተ ብትፈቱት እሱ መልእክተኛ ነው ብቻ ነው ወደሚለው አይደለም። እሱ መልእክተኛ ብቻ አይደለም፣ እሱ አምላክም ነው፣ እሱ ጌታም ነው፣ እሱ አምላክም ነው። ልክ እግዚአብሔር ቃል እንደሚናገረው ኢሳይያስ ምዕራፍ 9:6 ላይ ኢየሱስ ፍጹም አምላክ ፍጹም ሰው ነውና በሰውነቱ ነው የማያውቀው፣ በአምላክነቱ ያውቃል እያልከን ያለው አይደለ? እንደዛ ነው ትምህርቱ። አዎ፣ ምክንያቱም ልክ ቅድም እንደነገርኩ ይሄ ፍጹም ሰው የሚለውን ልክ ወደኋላ ተመለስ ብለህ እንድትሰማ ፈልጋለሁ። ፍጹም ሰው ነው ሲባል አዳም መጀመሪያ ሳይሳሳት ፍጹም ሰው ነበር። እና ስለዚህ የአዳም እውቀት መጀመሪያ ሳይሳሳት አዳምና ሔዋን በጣም ረጅም ነበር። ኢየሱስ ይሻላል፣ ቀረብ ያለው ይሻላል፣ እዚህ 2000 ዓመቱ ይሻላል እኮ። ስለዚህ ቀረብ ያለው እኮ ለዛ ነው። ስለዚህ አዳም በነበረበት በዛ ጊዜ የነበረው ፍጹም ሰው ነበረ፣ በለሷን ሳይቆርጥ በፊት ሳይበላ በፊት። እና ስለዚህ ኢየሱስን ፍጹም ሰው ነው ስንል ኃጢአት የሌለበት ኃጢአተኛ ያልሆነ ደግሞም ኃጢአተኛ አይደለም። አይ እሱ አይደለም ጥያቄው እኮ። ኢየሱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እና
ማርቆስ 13:32 ላይ ባለው ጥቅስ መሰረት ከአብ በቀር የሚያውቅ የለም ሲል እውቀት የሚባለው ነገር አካል ላይ ነው ያለው ወይስ ባህሪ ላይ ነው ያለው? ይቅርታ አሁን እንዲህ አይነት እኔ አሁን ቴዎሎጂ ይሄናል አሁን አንተ ያልከውን አይደል እዛ ጋር እንትን አላልኩም። በቃ መልሰልኛል እኮ ጥያቄውን መልሰልኛል አንተ ማለት ነው። ሌላ ጥያቄ እንጨምርና ምናልባት እንትን ይላል ማለት ነው። አንተ እስካሁን ድረስ የነበሩ ልጆች የሚገርም ነገር ዳር አጠገቡ እንኳን አልደረሱም። የሚገርም ነገር አንተ ግን መተህ 3 ደቂቃ ባልፈለገ መተህ ድርምስምስ አደረግከው ማለት ነው። በቃ ፍጹም አምላክ ፍጹም ሰው ነው። በሰውነቱ አያውቅም፣ በአምላክነቱ ያውቃል። ስለዚህ በአምላክነቱ ያውቅ ነበረ፣ አያውቅም ሲባል በሰውነቱ ነው ብለሃል ራሱ ማለት ነው። እንትንሳ ዮሐንስ ወንጌል 8:28 ላይ አባቴ እንዳስተማረኝ ይላልና፣ ቆይ ተረጋጋ። ወዴት ነው የምትሄደው? እሺ አልተረጋጋሁም። እሺ ላዳምጥሽ። ተረጋጋ እስቲ። ምን አልክ አሁን? እንዴት ነው የኔ መልስ የወሰድከው? ነው ኢየሱስ ፍጹም አምላክ ፍጹም ሰው ነው ብለሃል። በፍጹም ሰውነቱ ሰው በሆነበት አግባብ ላያውቅ ይችላል። አምላክ በሆነበት አግባብ ግን ሁሉ ነገር ያውቃል። ከድንግል ማርያም ከመወለዱ በፊት ቅድመ ዓለም አብን አህሎና መስሎ አካል ዘማካል ባህሪ ዘንባህሪ ተወልዷል። ስለዚህ ቅድመ ዓለም የነበረ ስለሆነ አምላክ ነው እሱ። ፍጹም አምላክ ፍጹም ሰው ነው እና ከዛ አንጻር በፍጹም ሰውነቱ አያውቅም የተባለበት አይደል ያልከኝ? እንደዛ ነው ከገባኝ። ካልገባኝ አስረዳኝ። ያ ማለት ግን ምንም አያውቅም ማለት አይደለም አላልኩም። እኔም ምንም አያውቅም አዋቂ ነው አላልኩም። እኔም አላልኩም። አንተ ካልተናገርከው አንጻር ነው። እኔ እኮ መልስህ እኮ አስደስቶኝ ነው፣ ደስ ብሎኝ ነው። ተው እንጂ እሺ። እንደማለም እሺ፣ እንደዛ ነው። እና ልቀጥል፣ ወደ ጥያቄ ልቀጥል። እሺ ዮሐንስ ወንጌል 8:28 ላይ አባቴ እንዳስተማረኝ ይላል። ማንን ነው የሚያስተምረው? አባቴ እንዳስተማረኝ ይላል። ማንን ነው ያስተማረው? እስቲ ቆይ መጽሐፍ ላይ ስንት አልከ? ቆይ አንዴ ቆይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ደግሞ አትቆጣኝ እሺ። ስትቆጣኝ ድንግጥ እላለሁ። እኔ አልችልም። ተስፍሽዬ ስንት ዮሐንስ ወንጌል 8:28 ላይ ጥቅሱን ያውጥልህ። አንድ ሳይወጣልህ ወይም በትልቁ ያርግልህ። ወጣ እንዴ? አዛስካ አውጣለሁ ብሎ መልሱት ካለና ይሄን ጥቅሱን ይኸው እስቲ ንገሩኝ። ይሄን አባቴ እንዳስተማረኝ ይላልና እንዴት ነው አንድ ያ መለኮታዊ አካልን ሌላ ሰው የሚያስተምር? እኔ አሁን ሙከሚድን ቢያስተምረኝ የኔ ሁሉን ነገር አዋቂ አይደለሁም፣ ማላቃቸው ብዙ ነገሮች ስላሉ፣ ስለዚህ ሙከሚድ እኔን ያስተምረኛል። አንድ ሙሉ አዋቂ የተባለ አካልን ሌላ አካል እንዴት ያስተምረዋል? አባቴ እንዳስተማረኝ ይላል። ትምህርት እኮ ነው የሚያስተምረው። አምላክም የሚያስተምረው ማን ነው? ደፍሮ አላህ ይቅር ይበለኝና የፈጠረን ፈጣሪያችንን የሆነ አካል አስተማረው ብትባሉ ምን ትላላችሁ? ምን ትላላችሁ? ያ ጀማ ምን ትላላችሁ? የፈጠረን ፈጣሪህን ከሌላ አካል አስተማረው ብትባሉ አላህ ከሚሉት ነገር ሁሉ የጠራ ነው። አባቴ እንዳስተማረኝ ይላል። እንዳስተማረኝ ዮሐንስ ወንጌል 12:49 አውጣላቸው። ታያችኋል። እኔ ከራሴ አልተናገርኩም እና አለ እንዴ ከራሴ አልናገርም እንዴት እላለህ? እውቀት እንዴት አይኖረንም? ነገር ግን የላከኛ በእርሱ የምለውና የምናገረውን ትእዛዝ ሰጠኛል። ለምን ይሰጠዋል? ሁሉን አዋቂ ከሆነ
Hello, Daddy. Mama. Assalamualaikum. Assalamualaikum. ደህና የምለውና የምናገረውን ትእዛዝ ሰጠኛል። ከዛ በኋላ እዛ ቀጣይ መጨረሻ ላይ ያለው ነው። ቁጥር ስንት ነው ያለው? 50 ላይ። ስለዚህ እኔ የምናገረው አብ እንደነገረኝ እንዲሁ እናገራለሁ አለ። ከዛ በኋላ እዛ ቀጣይ መጨረሻ ላይ አብ እንደነገረኝ እንዲሁ እናገራለሁ አለ። ለምን ከአብ ይጠብቃል ማለት? ለምንድን ነው የሚጠብቀው? የኛ ጥያቄያችን እሱ ነው። ዮሐንስ ወንጌል 15:15 አውጣላችሁ። ዮሐንስ ወንጌል 15:15 ላይ ምን ይላል? ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁ ነው ያለው። አሃ ለሐዋርያቶቹ ሲሰጣቸው የነበረው ዕውቀት ከአባቱ የሰማውን ነው። ከአባቴ የሰማሁትን አለ። ለምን ይሰማል ነው እኛ ጥያቄያችን። ዕውቀት ለምን ይሰማል? ሁሉን አዋቂ ከሆነ ለምንድን ነው ከሌላ አካል የሚሰማው? ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ ግባ። ያዙ፣ ጥቅሶችን ያዙ። የምር እነዚህን ጥቅሶች እያያችሁ ኢየሱስ አምላክ ነው ካላችሁ ቀጥሉበት። እናንተ ያዝቅላችሁ። ግን የቂያማ ቀን አለ፣ የቂያማ ቀን አለ፣ የፍርድ ቀን አለ። ከጌታ ጋር መተሳሰብ የሚባል ነገር አለ። ሁጃ ቆሞባችኋል። ሂሳቡ ከአላህ ዘንድ ነው። በእናንተ ነፍስ እኛ አንወከልም። ተጠያቂው ራሳችሁ ናችሁ፣ ራሱ ማለት ነው። ትወጡታላችሁ የቂያማ ቀን። አያችሁት? ቁጥር 26 ላይ ዮሐንስ ወንጌል ላይ ስለ እናንተ የምናገረው የምፈጸመው ብዙ ነገር አለኝ፣ የላከኝ እውነተኛ ነው፣ እኔ ከእርሱ የሰማሁትን እነዚህ ለዓለም እናገራለሁ አለ። ከእርሱ የሰማሁትን ይላል። ለምንድን ነው የሚሰማው? ስለዚህ እንትን አለ። ከዛ በኋላ ቁጥር እዛው ላይ 40 ላይ ነግራቸዋል። አሁን ከእግዚአብሔር ሰምቼ የነገርኳችሁ ሰው በቃ ሰው ነው ሲሰማ የነበረው። ከአምላክ ሲሰማ የነበረው ከአንድ አምላክ ሲሰማ የነበረው ሰው ነው። 8:40 ላይ አሁን ይላል። አሁን የላከኝ እውነተኛ ነው፣ ከእርሱ የሰማሁትን ካለ በኋላ እዛው ምን አለ? የላከኝ እውነተኛ ነው፣ ከእርሱ የሰማሁትን ለዓለም እናገራለሁ ካለ በኋላ አሁን ከአምላክ ሰምቼ የነገርኳችሁ ሰው አይገርምም? ሌላ ደግሞ አንድ ጥቅስ ልስጣችሁ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ አለ። ከማን ነው የሚሰማው? ለምን ይሰማል? እኛ ጥያቄያችን እኮ ለምንድን ነው የሚሰማው? ከሌላ አካል። ሁሉን አዋቂ ከሆነ ለምንድን ነው የሚሰማው? ኢትዮጵያ ያለ ማውራት ትፈልጋለህ? ኤችም ክርስቲያን ነው ብያለሁ። ማን ኤች የሚለው ከታች ክርስቲያን ነው፣ ጨዋ ነው። ማውራት ትፈልጋለህ? ኤች አይ ሰላም ጨርሱ ነው አራሉ ጨርሱ። መጀመሪያ አይ ችግር የለውም። በዛ ነገር ላይ መሄድ ከፈለክ መሄድ ትችላለህ። ሂድበት እስቲ። ያውን ባወራነው ነገር ላይ ስለምንድን ነበር? ከአምላክ ኢየሱስ ይሰማል፣ ከራሱ ምንም አይናገርም። ከአምላክ መልእክት ይቀበል ነበር እና ሁሉን አዋቂ የሆነ አካል እንዴት ነው ከሌላ አካል መልእክት የሚቀበለው? ለምን መልእክተኛ ሆነ? እኔና አንተ በአንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ ተማርን። ከዛ ጨረስን፣ ፊዚክስ ተማርን። አንተም እውቀት አለ፣ እኔም እውቀት አለኝ፣ ወጣው። ከዛ በኋላ ግን እኔ ከራሴ አልናገርም ስለ ፊዚክስ ስላለው ከኤች እየሰማው ነው የምነግረው። እኔ ከራሴ ምንም አልናገርም ምናምን እያልክ ከአንተ መሰማበት ምንም ምክንያት የለም፣ አግባብ የለውም። ለምን? አንተ የተማርከው ፊዚክስ እና እኔ የተማርኩት ፊዚክስ አንድ አይነት ስለሆነ እኔ ጋርም ስላለ፣ እኔ ጋር ከሌለ ግን የአንተ መልእክተኛ መሆን እችላለሁ። መልእክቱ ያንተ ነው፣ ባለቤት አለው። እኔ ግን መልእክተኛ መሆነው እኔ ጋር ያለው ነገር አንተ ጋር ያለው ነገር ጋር አንድ አይነት ስላልሆነ ነው። አንተ ጋር ያለው ነገር እኔ ጋር ስለሌለ ነው ለአንተ መልእክተኛ መሆንልህ። ኢየሱስ የማ መልእክተኛ ነው? እንደ ባይብል የማ መልእክተኛ ነው? መልእክተኛ አይደለም፣ ግን ከአብ ዘንድ እንደተላከ ተጽፏል። መልእክተኛ እንደሆነ ጥቅስ ልስጥህ። ከአብ ዘንድ ወጥቼ መጥቻለሁ። መልእክተኛ እንደሆነ ጥቅስ ልስጥህ። ባይብል ሁለት ጥቅስ ልስጥህ። እሺ ቆይ አንዴ። በቃሉም ከአብ ዘንድ ወጥቼ መጥቻለሁ እና ነው መልእክተኛ ነው የሚል ሁለት ጥቅስ ልስጥህ። እሺ ስጠኝ። ትንቢተ ሚክያስ 3:1 ላይ ያወጣለት።
ሚልክያስ 2 ስንት ነው ያልከኝ ኡስታዝ? ይሰማለሁ? አሁን ገና መጣሁ። ሚልክያስ ስንት ነው ያልከኝ? ትንቢተ ሚልክያስ ምዕራፍ 3 ቁጥር 1 ላይ እነሆ መልእክተኛዬን ልካለሁ፣ በፊቴ መንገድን ያስተካክላል። እናንተ የምትፈልጉ ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል አለ። ማን ነው የቃል ኪዳን መልእክተኛ የተባለው እዚህ ጋር? ኤች ማን ነው መልእክተኛ የተባለው እዚህ ጋር? የቃል ኪዳን መልእክተኛ የተባለው ቃል የተገባለት መሲሁ ማን ነው? መሲሁ ኢየሱስ ትንቢት ነው። ስለዚህ መልእክተኛ የተባለው ማን ነው እዚህ ጋር? መልእክተኛ የተባለው ማን ነው? እሺ ኢየሱስ አንድ ጥቅስ ልጨምርልና ከዛ ትችላለህ፣ ራስ ትችላለህ። አንድምታውን ቼክ ማለት ትችላለህ። ገላትያ 4:14 ላይ አውጣ። ገላትያ 4:14 ገላትያ 4:14 ላይ ይታያል። እንደ አምላክ መልእክተኛ አዎን እንደ ኢየሱስ ተቀበላችሁኝ አለ። የአምላክ መልእክተኛ የተባለው ማን ነው እዚህ ጋር? ክርስቶስ። እንደ እግዚአብሔር መልእክተኛ ነው የሚለው አማርኛው። መልአክ የሚለው አንገሎስ የሚለው ቃል መልእክተኛ ማለት ነው። ልክ ማቴዎስ 11:10 ላይ እና 11 ላይ መጥምቁ ዮሐንስ መልእክተኛ የተባለበት እንግሊዘኛው ግዕዙም አንድ አይነት ነው። መልአክ የሚለው የዕብራይስጥ ቃልም እንደዛ ነው። ይቀድም ሚልክያስ 3:1 ላይ ያለው መልእክተኛ የተባለበት ቃል ማላህ የሚለው ቃል ነው። ማላህ ማለት መልእክተኛ ማለት ነው። ኢየሱስ መልእክተኛ ነው። ይህን ምን አለ? እንደ አምላክ መልእክተኛ አሁን ለኢየሱስ ተቀበላችሁኝ ሲል እናንተን የሚቀበል እኔን የሚቀበል የላከኝን ይቀበላል አለ ማቴዎስ 10:40 ላይ። ስለዚህ ከዚህ ጥቅስ አንጻር የምንረዳው ነገር ምንድን ነው? ኢየሱስ መልእክተኛ ነው። እዚህ ጋር ጥያቄ አለ? መልእክተኛ በሚለው ላይ ግልጽ ነው። እሺ በመጀመሪያ ሚልክያስ 3:1 ላይ ያነሳኸው እንግዲህ በትርጓሜ ላይ የሚለው የመጀመሪያው ራሱ ለሚልክያስ ነው። ሁለተኛው ደግሞ ለማን ነው? ቅዱስ ጋር ለማን ነው? ለሚልክያስ ማለት ነው። ሚልክያስ ይመጣል ይባላል ወይስ መጥቷል? ራሱ ተናጋሪው ማን ነው? ይላል እግዚአብሔር እያለ የሚያወራው ማን ነው? ኖ ይላል የሰራዊት እግዚአብሔር እያለ ለኛ የሚነግረን ማን ነው? ጸሐፊው ራሱ ሚልክያስ ነው እኮ። ማን ነው ሚልክያስ? ስለዚህ ይመጣል ይላል እግዚአብሔር እያለ የሚናገረው ማን ነው? ይመጣል እያለ የሚያወራው ሚልክያስ ነው የጻፈው ይሄን ቃል። ስለዚህ ይላል እያለ የሚያወራው ስለ ራሱ ሊሆን አይችልም። ምክንያቱም የቃል ኪዳን መልእክተኛ እነሆ ይመጣል ነው የሚለው። ፊቸር ቴንስ ነው። ይመጣል መጥቻለሁ አይደለም፣ መጥቷል አይደለም፣ ይመጣል ብሎ ነው። ትንቢት ነው። አይ እንደዚህ ሊጻፍም ይችላል እኮ ፓስት ቴንስ በፊቸር ቴንስ ተደርጎ የተጻፈበት ባይብል ላይ የለም። ባይሆን ፕሬዘንት ቴንስ በፊቸር ቴንስ ይመጣል ባይብል ላይ። አይ ለምሳሌ ምን ላይ ነው ያየው? ይመጣል የሚለው ምን ላይ ነው? ምን ትርጓሜ ላይ? አንድ ብቻ ትርጓሜ ትንቢተ ሚልክያስ። ክፈተው እስቲ ክፈተውና አሳየን። እሺ አንደኛ፣ ሁለተኛ አንድምታ ደግሞ ማለት እንትን ነው። የጎንደርና የጎጃም ሊቃውንት ሲጽፉት ከ9 እስከ 19 ድረስ አንድም እንዲህ ሲሆን አንድም እያሉ የሚሉት እነሱ ራሳው ኤቪደንስ ያስፈልጋቸዋል ራሱ ማለት ነው። ትንቢተ ሚልክያስ 3:1 ላይ ያለው የቃል ኪዳን መልእክተኛ ይመጣል የተባለው ማን ነው ያሉን? ሚልክያስ ነው አሉን። መረጃቸው ምንድን ነው ስለመሆኑ? እስቲ አንብብልን፣ መጀመሪያ አንብብልን። ከፍ ማድረግ ትችላላችሁ ለማሳየት። እሺ ይኸው አድርገናል። እስቲ አንብበው። እሺ ምዕራፍ 3 ቁጥር 1 ላይ እሺ ግዕዙን ተዋለ። በፊት ጎዳናን የሚጠርግ መልእክተኛዬን ሚልክያስን እሰዳለሁ ይላል። እሺ ደን ደግሞ ኢየሩሳሌም እሺ ወይ መጽግብተ ውስተ ጽርሐ እግዚአብሔር ጽርሑ እግዚአብሔር መልእክተኛዬን ሚልክያስን እልካለሁ ይላል ነው የሚለው አይደል? እዛ ጋር እንደምታው ላይ በፊት ጎዳናዬን የሚጠርግ መልእክተኛዬን ሚልክያስን እሰዳለሁ። እንዴት መሰለህ እዚህ ጋር
ሚልኪያስን እሰዳለሁ ብሎ የተናገረበት ፈጣሪ ታለ መልእክተኛዬን ሚልኪያስን እሰዳለሁ ወይ እልካለሁ እሺ ትርጉም እኮ ከታመጡት ነው የሚለው እልካለሁ አለ እኮ ነው የሆነ ቃል ከሆነ ቃል ላይ የተጠቀሰ ነገር ነው ኖ እንዴት መሰለ ለምሳሌ እዚህ ምዕራፍ 3 ላይ እነሆ መልእክተኛዬን እልካለሁ መንገድንም በፊት ያስተካክላል እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ መጥቶ የምትወዱትን የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር ብሎ ለእስራኤል ሕዝብ ነው የሚናገረው እኮ ገባኝ ግን አሁን ነጥቡ መሰለ ኤችዬ ጸሐፊው ሚልኪያስ ከሆነ ሚልኪያስ ይመጣል የእስራኤል ጌታ እግዚአብሔር ይመጣል ብሎ በሚልኪያስ በኩል አይናገርም ምክንያቱም ሚልኪያስ ኦልሬዲ መጥቷል አንደኛ ነገር የምታየው ነገር ማለት ነው ሁለተኛ ነገር ደግሞ አንድምታው ላይ ኢቭን አንድምታው ላይ ራሱ ከ9 እስከ 19 ድረስ ይሄዳሉ የጎንደርና የጎጃም ሊቃውንት እርስ በርሳቸው አይስማሙም አንድም ብሎ ሁለት አይባልም አንድም እንደዚህ ሲል ነው አንድም እንደዚህ ሲል ነው እያሉ የየራሳቸውን አመለካከት የተቀመጠው እነሱ ራሳቸው ምን ያስፈልጋቸዋል ኤቪደንስ ያስፈልጋቸዋል አሁን ለምሳሌ ዘፍጥረት ላይ ስትመለከተው ዘፍጥረት 18 ላይ አንድምታው ላይ ብትገባና ብታየው ምንድነው የሚለው ዘፍጥረት 18 ላይ አብርሃም ቤት የገቡ ሰዎች ማናቸው በሚለው ላይ ውዝግብ አለ ራሱ ሁለቱ የሄዱት ሁለቱ መላእክት ሚካኤልና ገብርኤል ናቸው ይላል አንድም ይልና ደግሞ ሁለቱ ደግሞ ሚካኤልና ገብርኤል ሳይሆኑ ወልድና መንፈስ ቅዱስ ናቸው ብሎ የተረጎሙታል እንደዛ ብለው ያስቀምጡታል ሁለቱም ኤቪደንስ ያስፈልጋቸዋል ሚካኤልና ገብርኤልም ስለመሆኑ አንድምታው ላይ ስለተቀመጠ ብቻ አንድምታውን አንስተ መታመን ከሆነ ችግር ውስጥ ትገባለህ ለምን ሎጥ ቤት የገቡት ሁለቱ ሰዎች ሁለቱ መላእክት ናቸው ሚካኤልና ገብርኤል ነው ብለው የተረጎመውን ተርጓሚ ነው የምትቀበለው ወይስ ደግሞ ወልድና መንፈስ ቅዱስ ናቸው ብሎ የተረጎመውን ነው የምትቀበለው ያ አጨቃጫቂ ነው አንድምታ ሲባል ኤቪደንስ መሆን አይችልም አንደኛ ነገር ማለት ነው ታዲያ እንደዛ ከሆነ ከምንድን ነው ሲባል ሄርሜኔቲካል ነው መረዳት ያለብህ የስነ አፈታት ጥናትን ነው አንደኛ አውዱ ይታያል ሁለተኛ የአዲስ ኪዳን ማስረጃዎች ይመጣሉ ሶስተኛ ኮንቴክስቹዋል አፕሮች እየተባለ የሚጠኑት ነገሮች አሉ ትንቢተ ሚልክያስ 3:1 ላይ ባለው ጥቅስ መሰረት የቃል ኪዳን መልእክተኛ ይመጣል የተባለው ቃል የተገባለት መሲሁ ዘፍጥረት 22:18 ላይ ያለው ገላትያ 3:16 ላይ ያለው ለአብርሃምና ለዘሩ የተስፋ ቃል ተነገረ ስለ ብዙዎች እንደሚናገር ለዘሮች አይልም ስለ አንድ እንደሚናገር ግን ለዘር ይላል እርሱም ክርስቶስ ነው በማለት ስለ መሲሁ እንደሆነ ይናገራል ስለዚህ ከዚህ አንፃር ኢየሱስ መልእክተኛ ነው በነገራችን ላይ ቸርች ፋዘርስ ኦርቶዶክስ ካቶሊክ ፕሮቴስታንት ኢየሱስ መልእክተኛ መሆኑን ያምናሉ ይቀበላሉ መልእክተኛ የሚል ቃል በቃል መኖሩን አንተ እንትን ካላልክ ምንም ችግር የለውም ገላትያ 4:24 ላይ ያለውን ገላትያ 4:14 ላይ ያለውን አንድምታውን ኤልንና ማጠቃለያ እንሰራበታለን ኢንሻአላህ ቀጥል እሺ አሁን ገላትያ 4 እሺ አወጣለሁ ይሄን ልጨርስና መጀመሪያ ከሚልኪያስ ብሏል የመጀመሪያው ሁለተኛው ባይዘዌ አንድም ተብሎ የሚፈታው ለምን መሰለ ለምሳሌ መዝሙረ ዳዊትን እንኳን ብታየው እኔ እያለ ያወራሉ ዳዊት ትንቢት ምር ነው ነብይም ነው ዳዊት ፕላስ ንጉስ ነው እና እኔ ብሎ ያወራል አደሴም ታይም እኔ ብሎ የሚያወራው ትንቢት ግን ፍጻሜ ትንቢቱ ለኢየሱስ ክርስቶስ ነውና እሱ ፕሬዘንት ቴንስ ሆኖ ፊቸር ቴንስ መሆን ይችላል ነው እሱ ችግር የለውም እኮ እሱ ጋር አሁን እኔ ሄርሜኔቲክስ አጥንቻለሁ የስነ አፈታት ጥናት ማለት ነው አንድምታውንም አውቀዋለሁ ለምሳሌ በእንትን ላይ ስትመለከተው አምላኬ ስለምን ተውከኝ የሚል ትንቢት አለ ለምሳሌ ማለት ነው አለቆችና የምድር ነገስታት በእግዚአብሔርና በመሲሁ ላይ ተነሱ ይላል መዝሙረ ዳዊት 2:1 ላይ ግን የተነሱት በኋላ ላይ ነው አዲስ ኪዳን ላይ ነው ሐዋርያት ሥራ 4:24 ላይ ፍጻሜን ያገኘው በኋላ ነው ትንቢት እንደሆነ ይናገራል ግን ይነሳሉ አይደለም የሚለው ተነሱ ነው የሚለው ፊቸር ቴንስን በፕሬዘንት ቴንስ መጠቀም የባይብል ልምድ አለው ምንም ችግር የለው እሱ አይደለም ጥያቄው ግን ፊቸር ቴንስን የነበረውን ለፓስት ቴንስ ይጠቀምበታል የሚል ግን እስካሁን ድረስ ሰምቼ አላውቅም ካለ የኔ ዕውቀት ማነስ ነው አስተካክላለሁ እርማት ይሰጠኛል ለአፌም ልጓም ታበጅልኛለህ ራሱ ለአፌ ቃጣ ታስቀምጥልኛለህ ማለት ነው አፌን በታሲዝልኛለህ ማለት ነው የኔ ዕውቀት ማነስ ነው ራሱ የሚሆነው ስለዚህ እንደዛ አላየውም ነው የምልህ ስለዚህ ሚልክያስ 3:1 ላይ ያለው ጥንትም የነበሩ የእንትኖችም የክላሲካል የነበሩ ኮሜንታሪዎቹ እነ ሚድራሽ እነ ታርገም እነ ታልሙድ ምናምን የመሳሰሉት ለመሲሁ ነው ብሎ ነው ያስቀመጡት ኤታቲንክ የቸርች ፋዘርስ የጥንት የነበሩትን ደግሞ እኔ አላየውም እነሱን ደግሞ አይተ ምናልባት ሌላ አካል ነው ካሉ ታሳየኛለህ ማለት እኔ ማየት ይጠበቅብኛል አንድምታው ላይ ባለው መሰረት ግን አንድምታው አስተማማኝ አይደለም ለምን ኢትዮጵያ ውስጥ ያለ ነው ግድብነት አለው ሎካል ነው የመንደር ነው ራሱ ማለት በአጥቢያ ደረጃ የተጻፈ ነው ያ ነገር ዓለም አቀፍ የሆነ ቸርች ፋዘርስ በዚህ ጥቅስ ላይ ምንድነው ያለው የሚለው ነገር እነሱም ቢሆን ኤቪደንስ ያስፈልጋቸዋል ማምጣት ያስፈልጋቸዋል ዝም ብሎ የጨባራ ለቅሶና ተስካር እንዳይሆንና የጨባራ ለቅሶና ተስካር ሆኖ የጨባሪቆስ መጽሐፍ እንዳይሆንብን ጥንቃቄ ማድረግ ያስፈልጋል ማለት ነው እና አንብበውና እንትን ላይ
ሚልኪያስ 3:1 ላይ ያለውን ሀሳብ እንጨርስና ገላትያ ደግሞ 4:14 ላይ ያለውን አንድምታውን ታይልንና በኋላ ላይ ወደ ሀሳቡ ላይ እንመለሳለን ኢንሻአላህ። ቀጥል። እሺ ሌላኛው ፖይንት ደግሞ እግዚአብሔር መጥቶ በኢየሩሳሌም አንድም መልእክተኛ ቅዱስ ገብርኤልን እሰዳለሁ ማለት ልዑል እግዚአብሔር በማኅፀነ ማርያም ስለሚያድር እሱ ስላበሰራት በሰርድዋን አንድም ሌላ ደግሞ ነስሑ ወእመኑ ወይም ደግሞ ምንድን ነው ገብታ እመኑ ማለት እመኑ የሚል እያለ የሚያስተምር ዮሐንስን ሰዳለሁ። ዮሐንስ ባስተማራቸው ጌታ ያልኩ ነገር አይቺ አየው እዚህ ጋር አንድም ስለማይስማሙ እኮ ነው። ስለ ሁለት ነገር ሊሆን አይችልም። እዚህ ጋር ሚልኪያስ ነው አለ፣ አሁን ደግሞ ገብርኤል ነው አለ። እሺ ሶስተኛው ደግሞ ማን እንደሚል ደግሞ እንስማው። ተመልከት እንግዲህ ስለማይስማሙ ማለት ነው። አንድም ብሎ ሁለት አይልም ራሱ። እሺ ሶስተኛው ደግሞ ማን ነው? ተቋርጣል። እቺ ሶስተኛው ዮሐንስን ሰዳለሁ ይላል ማለት ስርዓትን የሚያስተምር መልእክተኛ ያለ ለምሳሌ በወንጌል አይሰማም? አሁን መታል አይሰማም? መታል አሁን መታል። ሂድ ቀጥል። የኔ ነው አይሰማም? ትሰማለህ? ሌላኛው ሶስተኛው ማን ነው አለ? ኤልያስ ነው አለ? ዮሐንስ ነው አለ? ዮሐንስ የሚያስተምር መልእክተኛ አይሆንማ፣ ሁለት ዮሐንስ የለማ። መጀመሪያ ተልኳል። ስለ ዮሐንስ መጀመሪያ ተነግሯል ተብሎ ይጠራል። በሌላ እንትን ዮሐንስ ሊሆን አይችልም። ምክንያቱም ዮሐንስ አንድ ላይ ጠቅሷል ራሱ። ምንድነው የሚለው? መንገድን አይሆንማ። ሶስት ነገር ነው የተጠቀሱት፣ አካላት ናቸው የተጠቀሱት። መንገድን የሚጠርቅ መልእክተኛ በፊት እልካለሁ፣ እናንተም የምትፈልጉ ጌታ በድንገት ወደ መቅደስ ይመጣል። ሁለት የቃል ኪዳኑን መልእክተኛ ይመጣል። ሶስት ናቸው የተጠቀሱት። መንገድን የሚያስተካክል መልእክተኛ የተባለው ዮሐንስ ነው። ማርቆስ፣ ማቴዎስ ምዕራፍ 11 ቁጥር 10 ላይ እና 11 ላይ ማየት ትችላለህ። የተባለው ለሱ ነው ተብሎ ይናገራል። ሚልኪያስ ማነው? ማርቆስ 1:1 ላይም ማየት ትችላለህ ስለሱ እንደሆነ፣ ስለ ዮሐንስ እንደሆነ። ስለ ዮሐንስ ኦልሬዲ ተነግሯል። ሶስት አካላት ናቸው እዛ ጋር የተጠቀሱት። አንደኛው የመጀመሪያው ምንድነው? የቃል ኪዳን መልእክት ምንድነው? የመጀመሪያ መንገድ የሚጠርግ አለ። ሁለተኛ ነገር ደግሞ እናንተ የምትፈልጉት ጌታ አዶናይ ዮቴሄ ባፌ ስለ አብ ነው የሚያወራው። ከዛ ደግሞ የቃል ኪዳኑ መልእክተኛ ማለት የዛ የአብ መልእክተኛ ወይም ደግሞ የያህዌ መልእክተኛ ፕሮሚስድ መሳያ ደግሞ ይመጣል ማለት ነው። ትርጉሙ እንደዚህ አይነት በዚህ መልኩ ነው የተቀመጠው። እሺ ገላትያ 4:14 ላይ ደግሞ ይልንና ከዛ ሐሳብ ሰጥበታል ማለት ነው። እሺ ያው ዮሐንስ ተናግሯል ትንቢትም ያው ኖ አይ ይሄኛው ለዮሐንስ አይሆንም ነው ማለት ለሶስትም መሆን አይችልም። ያው አንድምታው እንዳልኩ እርስ በርስ ስለማይግባቡ አንድም እያሉ ከ9 እስከ 19 ድረስ የሚሄዱበት አግባብ አለ ይባላል እና ያ ነው ኢንሻአላህ። እሺ ቀጥል። እሺ ገላትያ ለውጣው እንዴ 4:4 ላይ ፒዲኤፍ ነው የምትጠቀመው? እቺ አንድምታ ያ ገላትያ 4:14 ላይ የአምላክ መልእክተኛ የተባለው ማንም የሚለውን አንድምታውን እንየው ብዬ ነው። ከዛ በኋላ ምንም ሐሳቡ ምንም እንትን የሚለው አይደለም። አንተ መልእክተኛ መሆኑ እንዴት ተላኩኝ ካለ መልእክተኛ ነው ራሱ። ባይዘዌ ከቃሉ ጋር ችግር የለብኝም። ከዛ በኋላ እንሄዳለን። ቃሉን ከተቀበልክ ሌላው ቀላል ነው ራሱ። እስቲ ገላትያ 4:14 ላይ ያለውን አንድምታውን ይኸውና ከዛ ሐሳብ ትሰጥበታለህ ኢንሻአላህ። እሺ ነይ ግቢ፣ ወላሂ ኢየሱስ ጌታ ነው አለች። ነይና ግቢና እኛ ሙስሊሞች ጋር ብትመጪ ኢየሱስ ጌታ ነው አይደለም ብለን ለመነጋገር መጀመሪያ በምን አግባብ ጌታ እንዳልሽው ማስረዳት መቻል አለብሽ። ቁጭ በይ። ከአሳቻ ሰዓት ላይ ነው የመጣሽው። ጥሩ ቁጭ በይ።
እሺ ገላትያ 4:14 ላይ ምን ይላል አንድምታው? አንብበውና ከዛ መጀመሪያ ቃሉን የሚሆን በስጋይም ፈተና የሆነባችሁን ነገር አልነቃችሁትምና አልተጸየፋችሁትም፣ ነገር ግን እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። ያ ሰው ወደ እንትኑ ስንሄድ ምዕራፍ 4:14 ምዕራፍ 4 ቁጥር 14 መከራም ስቀበል አልሰለቻችሁኝም ይላል። ለየትኛው እየተረጎመ ነው? በስጋኝ ፈተና የሆነባችሁን ነገር አልናቃችሁትምና አለ ማለት ትርጉሙ መከራ አረ እንደ እግዚአብሔር መልአክ የሚለውን መከራ እንደ እግዚአብሔር መልአክ የሚለውን ተርጉሙ። በጣም ሸንበቆ ብላችሁ አልናቃችሁኝም። እመቤታችን ቅዱስ ገብርኤል አክብራን የተቀበለች አክብራችሁ የተቀበላችሁኝ እንጂ። ምእመን ክርስቶስን ምን ማለት ነው አለ? ምእመን ክርስቶስን አክብራ እንደተቀበለች ጳውሎስ ማርያምን አስቦ ሲያወራ ማለት ነው። አስቡት። እሺ ቀጥል። ያ ምእመን ክርስቶስን አክብራ እንደተቀበለች አክብራችሁ ተቀበላችሁኝ እንጂ። እሺ ከዛስ? በቃ ይሄ ነው 14 እንደ እግዚአብሔር መልአክ የሚለው ማብራሪያ የለውም። ያ በቃ እንዲህ ብሎ ነው የሚያስቀምጠው። ኦኬ ጥሩ። እኔና አንተ አንድ ትምህርት ቤት ውስጥ ቁጭ ብለን ፊዚክስ ተማርን። ሁለታችንም እውቀት አለን የፊዚክስ ትምህርት። ከዛ የሆነ ሰዓት ላይ እኔ ከትምህርት ቤት ወጥቼ ያንተ መልእክተኛ ሆናለሁ ፊዚክስ። ያንተ ካንተ እየተቀበልኩኝ እንትን እላለሁ። አንተ ጋርም ያለው ፊዚክስ እኔ ጋርም ፊዚክስ ያለው አንድ አይነት ነው። እኔ ከራሴ ምንም አልናገርም። ሁለታችን ተማሪ ነበርን ያልከኝ ነው። እውቀት አለን፣ ሙሉ እውቀት አለን። አሁን ስለ ፊዚክስ ሙሉ እውቀት ተምረናል። አንተም እኔ ጋርም አለ። እኔ የአንተ መልእክተኛ ሆናለሁ ወይ? ከራሴ አልናገርም ከኤች ነው እየሰማው የምናገረው ብል አግባብ ነው? አይ ሚን እንደ ሲቹዌሽኑ ያ ዋይ ኖት ማለት ሙሉ እውቀት አለኝ እኮ አለኝ። እውቀቱ ሁለታችንም ጋር ያለ ነገር ነው ራሱ። አሁን ለምሳሌ ዮሐንስ ወንጌል 12:49 ላይ እኔ ከራሴ ምንም አልተናገርኩም እና አለ። ከራሴ ምንም አልተናገርኩም ካለ ያ የሚናገረው ነገር የራሱ ነው ወይስ አይደለም? ከራሴ ምንም አልተናገርኩም ብሎ የተናገረበት አውድ ምን እያለ ነው የሚለውን እንትን ማድረግ አለብን። ማለት ከራሴ ምንም ፈለክ አድርግና ሂድበት። አዎ ከራሱ አንደኛ ከራሱ ምንም ነገር ማድረግ አይችልም። ከራሱ ሂምሰልፍ ሪፍሌክሲቭ ፕሮናውን ነው የሚጠቀመው አንደኛ ነገር። ሁለተኛ ነገር ደግሞ ከራሴ ምንም አብ እንደነገረኝ እንዲሁ እናገራለሁና አለ። ከራሴ ምንም አልናገርም ነገር ሲል ለምን እርሱ እየሰማ የሚናገረው? ይሄ እንደ ትምህርት እኔ ከራሴ አልናገርም ሲል እኔ የምረዳው ማለት ነው። ፐርሰናሊ የምረዳው ከአብ የተለየ እንትን የለውም ማለት ከአብ የተለየ ፍቃድ ወይም እንትን ቃል የለውም አይደል? እየሰማው እያለ ሰምቼ ነው አለ። ከራሴ ምንም አልተናገርኩም እየሰማው ነው። ለምን ይሰማል? ጥያቄያችን እኮ እውቀቱ ካለው ለምን ይሰማዋል? ለምን ሰምቶ ይናገራል? ለምን ሰምቶ ይናገራል? ያ እሱ ለምሳሌ ዕብራውያን 1 ላይ እግዚአብሔር በነቢያት አፍ ምንድነው በፊት በነቢያት ምናምን ይናገር ነበር አይደለ? በነቢያት አሉ። ስለዚህ በልጁ ተናገረ። በዚህ ዘመን ደግሞ ዓለም በፈጠረበት በልጁ ተናገረን ይላል። የሚናገረው ስለዚህ ለዛ ነው። ስለዚህ አብ እኮ ተናገረ። ማን የተናገረው አይደለም እኮ አብ ለምን በልጁ በኩል ይናገራል? ለነቢያት ሲናገር ነቢያትና አብ የተለያየ ማንነትም ምንነትም ስለነበራቸው ነው። ገብተዋል? ከእሱ እየሰሙ ይናገሩ ነበር። እግዚአብሔር በነቢያቱ ለአባቶች ሲናገር ነው። አሁን ደግሞ በልጁ በዚህ ዘመን መጨረሻ ለእኛ ተናገረን አለ። በልጁ ሲናገር ልጁ በሚናገርበት ሰዓት ላይ ከራሴ ምንም አልናገርም ካለ እየሰማ የሚናገርበት ሙሉ እውቀት ያለው አካል ከሌላ አካል ለምንድን ነው የሚሰማው ነው የኛ ጥያቄያችን። እነሱ ነቢያት ስለነበሩ ኦንቶሎጂካሊም ሰው ስለነበሩም ነው። ራሱ ምንም እንትን የለው መለኮት የሆነ
ከእውቀት ማነስ ጋር ምናምን አያያዝም። ለምሳሌ እንዳልኩ ይያዛል እንጂ ነው አያያዝም። ይያዛል። እሱን እመጣበታለሁ። ለምሳሌ ዮሐንስ ወንጌል 8:28 ላይ አባቴ እንዳስተማረኝ ይላል አይደለ እንዴ? ያ እኮ እያልኩ ያለሁት ምንድን ነው እግዚአብሔር በነቢያትም አድሮ በኦሪት ዘመን የነበረው ነቢያትን በሙሉ እየላከ ለሕዝቡ ሁሉ ሲናገር ቆየ። ነገር ግን ልክ በዘመኑ ሲደርስ ራሱ ልጁን አምጥቶ በልጁ ተናገረን ይላል። አሁን እዚህ ጋር በልጁ ነው የተናገረን። ማን ነው የሚናገር? ራሱ እግዚአብሔር አብ ማለት ነው፣ የኢየሱስ ክርስቶስ አባት። በልጁ ተናገረን። እኛን የሚናገረው እግዚአብሔር አብ ነው። እዚህ ጋር ኢየሱስ ከእኔ ከራሴ ምንም ልናገር አልችልም ሲል አንደኛ የተለየ እንትን የለውም አይደለ? ከአብ የተለየ ቃል ወይም ምናምን የለውም። የምሰማውን ነው የምናገረው ማለት አብ ነው በእሱ አድሮ እየተናገረን ያለው ማለት ነው። ግልጽ ስለሆነ ምክንያቱም በነቢያት አድሮ ይናገር የነበረ አምላክ እግዚአብሔር አብ አሁን ደግሞ ዘመኑ ሲደርስ ራሱ በኢየሱስ ክርስቶስ አድሮ ተናገረን ነው ለሕዝቡ። ይሄ ምንም እንትን ያለ አይመስለኝም። ግን ከእውቀት ማነስ ጋር ምናምን የሚያያዝ አይመስለኝም። ለምሳሌ ደሴም አርጊመንት ምን ሲያነሱ ሰማለው አንዳንድ ከእናንተ ወገኖች። ለምሳሌ ስለ ቀኒቱ ጠይቀውት ሐዋርያት ከአብ በቀር ማንም አያውቅም የሚላት ፓርት አለች እና ይህንን ይዘው እንዴት አያውቅም ኢየሱስ የእውቀት ማነስ ነው ምናምን ብለው አርጊው የሚያደርጉ አሉ። ነገር ግን ከዚህ ጥቅስ አሁን ከአርጊው ከሚያደርጉበት ወይም ፕሪሚስ ከሚሰሩበት ጥቅስ ከፍ ብለን ያለነውን ጥቅስ እናነብ። ኢየሱስ ክርስቶስ ባለመጨረሻ ስለሚሆነው ነገር እያንዳንዱ ዲቴይል ነግሯቸው። እሺ በሱ ጥቅስ ቅድም በሰፊው አውርተንበታል ከአንድ ሰዓት በላይ ማለት ነው። እና ወደዛ አትግባ ኡስታዝ፣ ፓውዝ ሆነዋል። አሁን እሱ ያለው ኡስታዝ አብ ዘንድ ያለው ትምህርት ኢየሱስ ዘንድ ካለ ለምን አብ እንዳስተማረኝ ይላል ነው ጥያቄው። አልገባህም መሰለኝ። ለምን ያስተምራል ነው? እንደዛ ሲል ዳይሬክት ያስተምራል ምናምን አይደለም ማለት። ለምሳሌ እኔ ከራሴ ምንም አልናገርም ሲል ኢየሱስ ከራሱ ከአብ የተለየ እንትን የለውም ነው ባጭሩ። ማለት ከአብ የተለየ ቃል ወይም ትምህርት የለውም። ነገር ግን ጳውሎስ እንዳለን በዕብራውያን ላይ አብ ነው በልጁ አድሮ የሚናገረን ነው ፖይንቱ። እሺ ስልክ ስለገባብኝ ነው ራሱ። አሁን ፖይንቱ ምንድን ነው? ዮሐንስ ወንጌል 8:28 ላይ አብ እንዳስተማረኝ ይላል ራሱ ማለት ለምንድን ነው የሚያስተምረው ነው ጥያቄው። አብ እንዳስተማረኝ ይላል ማለት የሚማር አካል ወልድን አብ ለምን ያስተምረዋል? እሺ አንድምታው ላውጣው ሜቢ እና እናወራበት። አንድምታ አያስፈልግም። እኔ ሲጀመር አንድምታ ላልቀበል እችላለሁ። እነሱንም ኤቪደንስ ጠይቃቸዋለሁ። ራሱ አንድምታውን እንትን እኮ ብጠይቀው አባቴ እንዳስተማረኝ የሚለው ከምን አንጻር የሚሆነው እኔ ሪስፔክት ስላለኝ ለአንተ አንብበው አንተን ከጠቀመ። ነገር ግን እነዛ አባቶችም ኤቪደንስ እፈልጋለሁ እንትን የሚሉበት ማለት አባቴ እንዳስተማረኝ ሲል ሎጂካሊ ነው እየጠየቁ ያለው ሊትራሊ ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 25 ላይ 28 ላይ አባቴ እንዳስተማረኝ ይላል። እና ለምንድን ነው አብ የሚያስተምረው? ሙሉ እውቀት ካለው ለምን ያስተምረዋል? አንድ አምላክ ኢየሱስን ለምን ያስተምረዋል? ማለት የግድ ሊትራሊ መወሰድ ያለበት አይመስለኝም። ግን ሊትራሊ እንኳን ብንወስደው ማስተማር ማለት ሌላ ትርጉም ካለው ትነግረኛለህ። ማስተማር ማለት ሌላ ትርጉም ካለው በባቢል ውስጥ መንፈስ ቅዱስ በመጣ ሰዓት ያስተምራቸዋል ሲል ሌላ ትርጉም ካለው ትነግረኛለህ። ማስተማር ማለት ማሳወቅ ነው። ያላወቅከውን ነገር ማሳወቅ ነው። አንተ ትምህርት ቤት የምትገባው ተማርከህ ስትባል እንደዛ ነው። ዕብራውያን 5:7 ላይም እንደዛ ነው የሚናገር። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ነው የሚለው። ስለዚህ መማር የሚለው ቃል እንደዛ ነው። ትምህርቴ ከላከኝ እንጂ ከኔ አይደለምና አለ። ይህ ትምህርት ከኔ ወይም ከአምላክ እንደሆነ ያኔ ታውቃላችኋል። ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ሳይማር እንዴት መጽሐፍትን ሊያውቅ ቻለ ሲሉት ትምህርቴ አለ ከላከኝ እንጂ ከኔ አይደለምና አለ። ተመልከት፣ የመጀመሪያ እውቀት እንደሌለው የምታውቀው ይህ ትምህርት ከአምላክ ወይም ከኔ እንደሆነ በዚያ ቀን ታውቃላችኋል። ስለዚህ ከኔ አይደለም እያለ ነው ያለው፣ ከአምላክ ነው እያለ ነው ያለው። ከአምላክ ነው ብሎ እየጠቆመን ያለው አካል ግን ሰው ነበረ፣ ፍጹም ሰው ነበር። ያ ፍጹም ሰው ከፍጹሙ አምላክ እየሰማ እያስተማረው ሲኖር የነበረ ሰው ነበረ። ስለዚህ አሁን ማስተማር ማለት ሌላ ትርጉም ካለው ትነግረኛለህ። እንግዲህ ሁሉ ነገር እየተረጎማችሁት አትችሉትም ራሱ ማለት ነው። እሺ ቀጥል። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ሲል ምን ማለት ነው?
እሺ እሺ ሜቢ ሞር እንትን ለማወቅ ማለት በማስረጃ ለማውራት ያው አንተ አክሴፕት ባታደርገውም ግን እንየው የሚለው የሰው ልጅ ክርስቶስ ከፍ ባለ ጊዜ ማለት በተሰቀልኩ ጊዜ የባህሪ አምላክ እንደሆንኩ ታውቃላችሁ ይላል። ኦኬ ሰው የማስተምረው ከራሴ አቅንቼ አይደለም፣ ነገር ግን አባቴ በህልውና የነገረኝን እንደነገረኝ አስተምራለሁ እንጂ ተብሎ ይፈታል ማለት ነው። ማለት እኮ ያው እኮ ነው አስተማረኝና ነገረኝም ማለት እኮ ለምን ይነግረዋል ነው ጥያቄው እኮ። አልሸሽም ዞራሉ ነው ትምህርት ቤት ገብቼ አስተማሪ የነገረኝን ነው የምናገረው ማለት ዛት ሚንስ አስተማሪው እኔን ያስተማረኝም ማለት ነው። ምንም ልዩነት የለውም፣ የቃላት ልዩነት ነው ያለው። የጠየቁት ጥያቄ አብ ወልድን ለምን ያስተምረዋል? ሙሉ እውቀት ካለው ሙሉ እውቀት ዲቫይን ፐርሰን ከሆነ ኦምኒሰንስ ከሆነ በአንድ ጊዜ ሁሉን ነገር የሚያውቅ ከሆነ ሁሉን የሚያውቅ አካል በሌላ አካል እንዴት ይማራል ነው ጥያቄው። እሺ እንዳልኩ ነው ማለት ጳውሎስም እንደተናገረው በልጁ ማለት በራሱ በክርስቶስ አድሮ የሚናገረው እግዚአብሔር ነው እና ከራሱ እሱ ምንም ኤሌመንታሪ ነገር ነው። በመላእክትም ተናግሮ ነበረ። ገላ እንትን የዕብራውያን አንዳንድ ላይ እኮ ሁለቱም ያው እኮ ነው አንድ ነገር ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 34 ላይ እንደዛ ነው የሚለው። ባሮቹን ላከ፣ መጨረሻ ላይ ልጄን ያፍሩት ይሆናል ብሎ ልጁን ላከ ነው የሚለው። ልጁን የላከው ነቢያትን በላከበት አግባብ ነው። ገላትያ ዕብራውያን አንዳንድ ላይ የሚያወራው ከጥንት ጀምሮ አምላክ ለአባቶቻችን በነቢያት ተናግሮ ነው የሚለው። ከዛ ደግሞ ሁሉም ወራሽ ባደረገበትና ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ነው የሚለው። ጥያቄው እሱ አይደለም። በልጁ በኩል ተናግሯል አልተናገረም አይደለም። በልጁ በኩል ሲናገር ነቢያቶቹ እየሰሙ ከአንዱ አምላክ እየሰሙ አንዱ አምላክ እያስተማራቸው እንዳስተማረው ሁሉ ወልድም ራሱ ከአንድ አምላክ እየሰማ ነበረ እያስተማረው ነበር ነው። እንዴት አንድ ሙሉ አካል የሆነ አካልን በሌላ አካል እንዴት ይላካል? የመጀመሪያ ጥያቄ ነው። ሁለተኛ እንዴት ይሰማል? ከራሱ እንዴት መናገር አይችልም? እንደና ደግሞ ትምህርት እንዴት ይማራል? ትምህርት እንዴት ይማራል? እንዴት ይላል? እሺ ያው እኔ እንደምረዳው ነው። ያው ሜቢ ግን ለምሳሌ እግዚአብሔር ዓለማትን የፈጠረው በልጁ ነው አይደል? ማለት በቃሉ ነው አይደለ? አምላክ እና በቃሉ ዓለማትን ማለት ይሁን ብሎ ሲፈጥር እኛ እንደ ክርስቲያን የምናነው ደግሞ ያ ቃል አካላዊ ቃል ነው። ሶ እግዚአብሔር አብን አልፈጠረም ማለት አንዳንድና ዕብራውያን አንዳንድ ላይ ኢየሱስ ፈጥሯል አልፈጠረም የሚል ጥያቄ ቢነሳ ኖሮ የጥያቄው መልስ በአግባብና በቦታው ይሆን ነበር። ጥያቄው ኢየሱስ ፈጥሯል ወይስ አልፈጠረም ሳይሆን ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ ባለው ጥቅስ መሰረት አባቴ እንዳስተማረኝ ይላል። አብ ወልድን በምን አግባብ ሊያስተምሮ ይችላል? ሁሉን አዋቂ የሆነን አካል አንደኛው አካል እንዴት ያስተምረዋል? ካስተማረው የሆነ የጎደለው ነገር አለ ማለት ነው። ዮሐንስ ወንጌል 15:15 ላይም እንደዛ ነው የሚነገረው። ከአባቴ የሰማሁትን አስታውቂያቸዋለሁ ብላ ለሐዋርያቶቹ ያሳወቃቸው እውቀት ከአባቱ የሰማውን እንጂ ከራሱ አይደለም። ሁሉን አዋቂ ከሆነ ከሌላ አካል እንዴት ይሰማል ነው ጥያቄው። ስለዚህ ዮሐንስ ወንጌል 8:28 ላይ ያለውን አብራራልን። ኢየሱስ ፈጥሯል አልፈጠረም የሚለው ከፈለክ ለብቻው አርዕስት ተይዞበት ማውራት እንችላለን ማለት ነው። አንዳች የፈጠረው ነገር የለም። ራሱ ጉንዳን አልፈጠረም እንኳን አይደለም ፍጥረት ሊፈጥርና እሱ አይደለም ፖይንታችን። አሁን ከፖይንቱ ሳንወጣ እንትን ማለት ነው ሎጂካል በሆነ መንገድ ፎከስ አድርገ አንድ ነገር ላይ ብቻ አተኩረ እንድታወራ ነው። ዮሐንስ ወንጌል 8:24 ላይ ፎከስ አድርገ መልስልን። እሺ ይህን እንደ ኤግዛምፕል ያነሳሁት ማለት ለምሳሌ እግዚአብሔር እንደ ምሳሌ ብቻ ነው የምታዩት ማለት ነው። እግዚአብሔር በቃሉ ዓለማትን ሲፈጥር እኛ ያው ቃሉ አካላዊ ብለን ስለምናምን በቃሉ ይሁን በሚል ቃል ነው የፈጠረው አይደለ? ማለት ይሁን የሚል ቃል ነው የፈጠረው ዓለማትን ምናምን። ያ ቃል ዓለማትን ፈጠረ ማለት እግዚአብሔር አብ እንዲሁም መንፈስ ቅዱስ ፓርቲሲፔት አላደረጉም ወይም ደግሞ እግዚአብሔር አብ ጀነራል አልፈጠረም ማለት አይደለም አይደለ? ደሴም ወይ ኢየሱስ ክርስቶስም አባቴ እንደነገረኝ ወር እንዳስተማረኝ እናገር ዘንድ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ ማለት አንደኛ ይሄ ዲቫይን እንትኑን ነው የሚናገሩ ማለት ከራሴ አንዳች አላደርግም እያለ ነው። ፕላስ አባቴ እንዳስተማረኝ ሲል እንዳልኩት እንትን ሂውማን ኔቸር አለው ፕላስ ደግሞ ዲቫይን ኔቸር አለው። እንትን ለአባቱ ለአብ እንትን እየሰጠ ነው ማለት ነው። ዲግኒፋይ እያደረገው ነው ማለት ነው እንጂ እሱ እውቀት አንሶት ምናምን አይደለም። ደሴም ቅድም ያነሳሁት የሆነ ደሴም ቅድም ያነሳሁት አርጊመንት ነበር። ለምሳሌ ማለት ፎርማል ፋላሲ እና ኢንፎርማል ፋላሲ የሚባሉ ነገሮች አሉ። አሁን እየሰራ ያለው ፋላሲ ኢንፎርማል ፋላሲ ነው። ይህ መደበኛ እጸጽ ይባላል ማለት ነው። ሁለት እንትኖች እጸጾች አሉት። አንደኛ ሬድ ሄሪንግ ፋላሲ ይባላል። ርዕስ የማስቀየር እጸጽ ይባላል። ከፖይንቱ እየወጣ ነው ያለው።
ከዛ ደግሞ የምታደርገው ደግሞ አፒል ቱ ፒቲ ፋላሲ የሚባል ነገር አለ። ልምምጣዊ ጸጽ የሚባል ነገር አለ። ሁለት ፋላሲዎችን እየተጠቀምከን ያለ ጥያቄው ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ሲል እያወራን ያለው ስለ መፍጠርና አለመፍጠር ሳይሆን እዛ ጋር በተቀመጠው ጥቅስ መሰረት ያውቃል ወይስ አያውቅም? ካወቀ ለምንድን ነው ሁሉን አዋቂ የሆነውን አምላክ ሌላኛው አካል የሚያስተምረው ነው የሚል ጥያቄ ያለው። ይህንን መመለስ ከቻልክ መለስ። እንዳለ ወንጌል የሚባለው ነገር ያስተማረው ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻችኋለሁ ይላል። አንድ እሱ። ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም አልተናገርኩም ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ደግሞ ምንድነው ይላል? ይህ የምትሰሙት ቃል የላከኝ እንጂ እኔ አይደለምና ይላል። ዮሐንስ ወንጌል 12:49 ላይ ደግሞ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ በእርሱ የምለውና የምናገረውን ትእዛዝ ሰጠኝ ይላል። ስለዚህ በአጠቃላይ ከክርስቶስ የተገኘ ወንጌል በአጠቃላይ ከአባቱ የሰማና ከፈጣሪ እየሰማና ከፈጣሪ የተቀበለው ነገር ነው ማለት ነው እንጂ ከራሱ ምንም የተናገረው ነገር የለም። እየሰማ ነው። ዮሐንስ ወንጌል 8:40 ላይ ከአምላክ ሰምቼ ነገርኳችሁ ሰው ይላል። ስለዚህ ዮሐንስ ወንጌል 8:40 ላይ ባለው ጥቅስ መሰረት ከፍጹሙ አምላክ ሲሰማ የነበረው ፍጹም ሰው ነው፣ ሙሉ ሰው ነው። እንደኔና እናንተ የሆነ ኦንቶሎጂካሊ ሜታፊዚካሊ የሆነ በማንነትም ምንነትም ያለው ሰው ከአንድ አምላክ እየሰማ ሲናገር ነበር። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዛ ነው። ዜር ኢዝ ኦንሊ ዋን ጋድ፣ አንድ አምላክ አለና አለ። ኤንድ ዋን ሜዲተር ቢትዊን ጋድ ኤንድ ሜን፣ በአንድ አምላክና በሰዎች መካከል ያለው መካከለኛ አንድ አለ አለ። ዘማን ክራይስት ጂሰስ አለ። ክራይስት ጂሰስ የሚባል ሰው የሆነው ክርስቶስ ነው አለ ማለት ያለው። ያ ሰው ምንነቱ ኦንቶሎጂካሊ ሰው ነው፣ ማንነቱ ደግሞ ነብይና መልእክተኛ ስለነበረ መሲህ ስለነበረ ከአንድ አምላክ ይሰማ ነበር። የአንድ አምላክ ያስተምሩ ነበር። ምንና ያስተማረው ያልከው ኢየሱስ የተናገረው ነገር በአጠቃላይ ያ ወንጌሉ የአምላክ ቃል ነው። ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይ ደግሞ ምን አለ? ቃልህን ሰጠዋቸው ነው የሚለው። ስለዚህ ወንጌሉ ሉቃስ ወንጌል 4:17 ላይ የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል ሰብክ ዘንድ ቀብቶኛልና የአምላክን ወንጌል እናገር ዘንድ ይላል ማርቆስ 1:15 ላይ እና ብዙ ማስረጃዎች አሉ። አይ ቲንክ አንድ ዝም ብለው ወይ ማጠቃለያ ነገር ሰራበትና መደናቆር እንዳይሆን ስለ ያው እኔ እንዳላደናቆር ለማለት ፈልጌ ነው። ሌሎችም እድሉን እንሰጣቸዋለን ማለት ነው ኢንሻአላህ። አሳንተም ማጠቃለያ ሰራበት እቺዬ ሰራበት ዮሐንስ እዚህ ጋር እየተናገረ ያለው 8:28 ላይ ያለውን ጥቅስ እሺ እዚህ ጋር እየተናገረ ያለው ለምሳሌ ማለት ኢየሱስ ክርስቶስ አባቴ እንዳስተማረኝ ሲል ሊትራሊ እያስተማረው አይደለም። ምክንያቱም ኢየሱስ ክርስቶስ ምድር ላይ በተመላለሰበት ጊዜ ማንም ማለት አባቱ ምድር ላይ እንዳስተማረው የተቀመጠ ነገር የለም ማለት በምድር ሲመላለስ። እንደውም ቅድም እንዳነሳው መጽሐፍትን ሁሉ ሲናገራቸው ማን ነው ከየታወቀው መጽሐፍትን የማያውቅ ሰው እያሉ ይገረሙ ነበር። ሊትራሊ ከአባቴ የተማርኩትን ነው ሲል ማለት እሱ እያስተማረው ምናምን አይደለም። ግን እንደውም ቅዱስ ዮሐንስ አፈወርቅ ራሱ ሲናገር ይሄ መማር ማለት ሊትራሊ ተወስዶ መማር ምናምን ሳይሆን ማወቅ ማለት ነው፣ ወይም ደግሞ ጅራሊ ማወቅ። እርሱ ሲናገር ልጁና አብ የተለየ እንትን የላቸውም፣ እውቀት የላቸውም ማለት አብ የሚያውቀውን ሁሉ ልጁ የሚያውቃል ማለት ነው ጀነራሊ። ግን አሁን ያስተማረኝ ብሎ ስለተናገረ ተብሎ ኢየሱስ እውቀት ስለሌለው ወይ ምናምን አይደለም። እንደውም ከሱ ቀጥሎ ራሱ ያለውን ቃል ስናይ አባቴ እንዳስተማረኝ እነዚህ እናገር ዘንድ እንጂ ከራሴ አንዳች አላደርግም ሲል ከራሱ እንደውም የተለየ ነገር አላደርግም እያለ እንደሆነ ይናገራል። ኢቭን የቅዱሳን አባቶች ትርጓሜ ሆሚሊዎችን ራሱ ብናይ ተመሳሳይ ትርጉም ነው ያለው እንጂ ኢየሱስ እውቀት አንሶት አባቱ ደግሞ የሆነ ሱፔሪየር ነው ልጁ የተለየ እውቀት ኖሮት እንደዛ ተምሮት ምናምን ያገኘው አይደለም የሚል እንትን ሀሳብ አለ። ቴንክ ዩ ማለት ሌላ የሚገባ የምታወራው ካለ ማውራት። አይ ምንም ችግር የለውም ጨርሻለሁ። ምክንያቱም እኔ ሀሳቡ ላይ እንትን አላልኩም አልዳሰስኩም። ቸርች ፋዘርስ የጠቀሱት እነ ዮሐንስ አፈወርቅ እነ ምናምን ያሉትን ነው። ከነ ዮሐንስ አፈወርቅ በፊት እኮ ከአፖስቶሊክ ፋዘርስ ጋር የሚወዳደሩ አይደሉም ራሱ አይደለ ሐዋርያ ነው ከሚባሉ ጋር እነ ዮሐንስ አፈወርቅ እና አውግስቲን እነ ጎርጎርዮስ ዘንዚናዙ ጎርጎርዮስ ዘኑሲስ ይወዳደራሉ እንዴ? እቺዬ ይወዳደራሉ? ዮሐንስ አፈወርቅ ያው ማለት ትልቅ አባት ነው የቤተክርስቲያን። ይወዳደራሉ ወይ? ቀደምት የነበሩ ኤርሊ ቸርች ፋዘርስ ከነበሩትና ላተር ላይ ከነበሩት የትኛው ናቸው ሞር ኦተንቲክ?
ያ ሁሉም የሐዋርያዊ ትምህርት አላቸው ማለት አውቴንቲሲቲያቸው ጥያቄ ውስጥ የሚገባ አይደለም እንደ ቤተ ክርስቲያን። ለየትኛው ነው? አይ ማለት ሞር ኦቴንቲክ የትኛው ነው ቅርብ ነው? በቸርች ፋዘርስ አንጻር አፖስቶሊክ ፋዘርስ የሚባሉት የሚሰጡት ማብራሪያ ነው ወይስ በኋላ ላይ የሚመጡት ሰዎች ማብራሪያ ነው? የትኛው ነው ሞር ኦቴንቲክ ላንተ? አይ ሚን አፖስቶሊክ ቢሆኑም ማለት በኤርሊ ቢሆኑም ኤርሊ ቸርች ፋዘርስም ቢሆኑም ቀጣይ የመጡትም ቢሆኑም ሐዋርያዊ አስተምሮን ቀጥል እና እንዳልኩ ኤርሊ ቸርች ፋዘርስም ቢሆኑ በኋላም የመጡ ቢሆኑ ተመሳሳይ ሐዋርያዊ ትምህርት ስላላቸውን አክሴፕት የሚደረጉት እና ሜቢ እንደ እናንተ ፍላጎት ግን ኤርሊ ብዬ ልመልስ እችላለሁ። ግን እንደ ቤተክርስቲያን ቸርች አስተምሮ ግን ኤርሊ ፋዘሮችም በኋላ የሚመጡትም ቸርች ፋዘርስም ተመሳሳይ የሆነ ሐዋርያዊ ትምህርት እስካለቀቁ ድረስ አውቴንቲሲቲያቸው እንትን አይደል ጥያቄ ውስጥ አይገባም ለማለት ነው። ኦኬ እንደዛ ነው። አንተ እንደምታውቅ ግን በፊት የነበሩት ኢየሱስን ሁለተኛ አምላክና ሌላ አምላክ ነው የሚሉት። አንድ አምላክ የሚሉት አብን ነው እነሱ ቸርች ፋዘርስ፣ የመጀመሪያዎቹ ኤርሊ ቸርች ፋዘርስ የሚባሉት ማለት ነው። አብን ለምሳሌ ዮስጦስ ሰማዕቱ ወልድን ሌላ አምላክ ነው የሚለው ታውቃለህ? ሌላ አምላክ ሁለተኛ አምላክ ምናምን እያሉ ነው የሚጠቀሙት። ሁለተኛ አምላክ ምናምን እያሉ ነው የሚጠቀሙት እንጂ እንዳንተ እንደምትመለከተው አይደለም ራሱ ማለት ነው። እና አብዛኛውን ሌላ አምላክ ሁለተኛ አምላክ እያሉ ይወገዛሉ። ለምን ይወገዛሉ? የሐዋርያት ተማሪዎች አይደሉ እንዴ? ችግሩ ያለው ሐዋርያዊ ያኮን ነው ስለ ከሐዋርያ እንዳልኩ ከሐዋርያት ጀምሮ ያሉት ቸርች ፋዘሮች እንትን ወጣ ያሉት ወይም ሐዋርያት ያስተማሩትም ራሱ ክርስቶስ ያላስተማሩ ኦሪገን ተወግዟል፣ ይወገዛሉ። ኦሪገን ተወግዟል። አርጌንስ ዘእስክንድርያ እሱ የተወገዘ ነው ወይ? መጀመሪያ እሱን ቼክ አድርግልኝ እኮ ቼክ አድርግልኝ፣ መጀመሪያ አረጋግጥልኝ። የተወገዘ ነው ወይ እሱ የሱ ትምህርት? ኦሪገን ኦፍ ዋት ነው ስሙ? ኦሪገን ኦፍ ዘእስክንድርያ ማለት ነው። አርጌንስ ዘእስክንድርያ የሚባለው ማለት ነው። ኦሪገን ኦፍ አሌክሳንደር ማለት ነው። ተወግዟል። ቆይ ለሚቼክ ሊሆን ነው ገና አይተው። እሺ ያዘው፣ እንደ አሳይመንት ያዘውና እንትን ነው ኮቴሽን ልስጥና እንትን በለው። አሁን አንተ እያየህ ከሆነ ምናምን ነገር ጎግል እያየ ገና እንትን እያልክ ምናምን እኮ አስቸጋሪ ነው። አጥንተህ በዚህ ዙሪያ ላይ ትመጣለህ ኢንሻአላህ። አለ እንዳልኩ እሺ። እና ያው ቅዱስ ዮሐንስ አፈወርቅም ያስተማረው ያለው ኖ ይሄንን እያልኩ እኮ ነው። አልጨረስኩም ሐሳቤን እኮ አንተ ሊየው አልክ። ኦሪገን የተወገዘ ነው ወይ ብዬ ስለ አዎ ወይም አይደለም። ኦሪገን አጌኒስት ኮንትራ የሚባል መጽሐፍ አለው ምናልባት መጣቀው ከሆነ እና ያዘው እስቲ ያዘው ልስጥና ይኸው መጽሐፉን የሱን ኦሪገን አጌኒስት ኮንትራ ወይም ሴልሰም ብለህ ያዘው። ሴልሰም አጌኒስት ሴልሰም ብለህ ያዘውና መጽሐፍ 5 ምዕራፍ 39 ላይ እንደዚህ የሚናገረው ነገር አለ። ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን ይላል። ኢየሱስን ሁለተኛ አምላክ ብለን ልንጠራው እንችላለን አለ። ሁለተኛ አምላክ ይለዋል። ይሄን እንግዲህ ማለት ነው ካወገስክ አውግስቲንን ነው ማውገዝ ያለብህ ማለት ነው። ዮስጦስ ሰማዕቱ ማለት ነው ፈረስ ሰከንድ ሴንቸሪ ላይ ነው የነበረው። ጀስቲን ማርቲርስ ዲያሎግ ዊዝ ትራይፖ ከሚባለው አይሁዳዊ ጓደኛው ጋር ዲያሎግ ሲያደርግ ምዕራፍ 56 ላይ የሚናገረው ምን አለ? ኢየሱስ ሌላ አምላክ ነው ይላል። ሌላ አምላክና ሌላ ጌታ ነው ብሎ ነው ያስቀመጠው። ሌላ አምላክና ሌላ ጌታ ብሎ ነው ያስቀመጠው። እንደውም ምዕራፍ 60 ላይ ምንድነው የሚለው? የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የነበረው ለሙሴ የተነጋገረው አምላክ የሁሉ ነገር ፈጣሪ አይደለም ነው የሚለው። የሁሉ ነገር ፈጣሪ የሚባለው ሌላ ነው። አንድ አምላክ አለ። እሱና ይሄ አብርሃም ጋር መጥቶ ማነው ሙሴ ጋር መጥቶ እኔ አብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ እየተባለ ብሎ የተናገረው ይለያያሉ ብሎ ነው የሚያስቀምጠው። ስለዚህ እንደዛ ብሎ ነው የሚያስቀምጠው። ሌሎቹም አሉ ራሱ ሁለተኛ ጌታ ብሎ ያስቀመጡትም አሉ። ለምሳሌ እንትናን ስትመለከተው የቤተክርስቲያን ታሪክ ጸሐፊ የቂሳሪያው አውሳቢዮስ ሲያስቀምጥ ቸርች ሂስትሪ በሚለው ላይ የቤተክርስቲያን ታሪክ በሚለው መጽሐፍ ላይ ሲያስቀምጥ ኢየሱስ ሌላ ጌታ ነው ብሎ ነው የሚያስቀምጠው። ሁለተኛ ጌታ ነው ብሎ ያስቀምጠዋል። ሁለተኛ ጌታ ነው እያሉ ያስቀምጡት ነበር። እና አንድ አይነት ትምህርት ያለበት ትምህርት ላይ ነው ያለው ራሱ ማለት ነው። እና አንደኛው ጌታ ከአንደኛው ጌታ ይሰማ ነበረ። ይሄ አንድ አምላክ ማለት ከአንድ አምላክ የሚሰማ አንድ አምላክ አብ ነው። ሞናርኪ ኦፍ ዘ ፋዘር ትቀበላለህ አንተ?
ሞናርኪ ኦፍ ዘ ፋዘር ጎርጎርዮስ ዘዚናዙ ጎርጎርዮስ ዘኑሲስ የቂሳሪያው ባስሊዮስን ምናምን ትምህርት ትቀበላለህ አንተ? ሞናርኪ ኦፍ ዘ ፋዘር ማለት አብ አምላክ ነው፣ ሌሎች አይደሉ ነው? አንድ አምላክ ነው። አንድ አምላክ የሚባለው አብ ብቻ ነው። ወልድና መንፈስ ቅዱስ ከሱ የተገኙ ናቸው የሚል ትምህርት እንጂ ሶስቱ አካላት አንድ ላይ አንድ አምላክ አይባሉም። አንድ አምላክ የሚባለው አብ ነው የሚል ትምህርት ነው። there is only one God አንድ አምላክ የሚባለው አብ ነው። ወልድና መንፈስ ቅዱስ ደግሞ ከሱ የተገኙ ናቸው። ሶርስ ነው፣ እሱ ሶርስ ነው፣ የእነሱ ምንጭ ነው፣ አስገኝ ነው። ወልድና መንፈስ ቅዱስን ያስገኛቸው እሱ ነው፣ አስገኝ ነው። እነሱ አስገኝ አይደሉም ራሱ ማለት ነው። የኔ የሆነውን ሁሉ ያንተ ነው በሚልበት ጎርጎርዮስ ዘንዚናዙ ዮሐንስ ወንጌል 17 ላይ ያለው ሲተነትይ የኔ ሁሉ ያንተ ነው ሲባል ከአስገኝነት በስተቀር ሁሉ ነገር የሱ ነው ብሏል። አስገኝነትን አያካትትም። የወልድ የሆነው ነገር ሁሉ የአብ የሆነው ነገር ሁሉ የወልድ የሆነው ነገር ከዛ አንፃር ነው ብሎ አስቀምጦታል። እና ከዛ አንፃር ነው። እሺ የኦሪገን ቡክ ስሙ ማን ያልከኝ? ቡክ 5 የኦሪገን የቅድሙ እንትን ያልኩ ኮንትራ ሴልስ ያልከኝ ቡክ 5 ኮንትራ ሴልስ ማለት ነው። ኮንትራ ሴልስ መጽሐፍ 5 ምዕራፍ 39 ላይ ታገኘዋል። አለለ እንትን ላይ ራሱ አለለ አይ ቲንክ የኒው አድቨንት ላይ ታገኘዋለህ። እዛ ላይ አስቀምጦታል። የሁሉንም የቸርች ፋዘርስ መጽሐፍ እዛ ላይ ስላለ ከዛ አንፃር ማየት ትችላለህ ማለት ነው። እናመሰግናለን። ኢንሻአላህ እሺ ከኢምራን ጋር መቀጠል ትፈልጋለህ? ማውራት ትፈልጋለህ? እንዳናደክም ሌላ ሰው ይግባ። አይ ሌላ የሚያወራ ካለ ችግር የለውም አውሩ። ጀዛከላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አውሩ። ወአለይኩም ሰላም ወራህመቱላሂ። ኡስታዝ እንዴት ነህ? ሰላም ነው? ሁላችሁንም ሰላም አለይኩም። ሰላም ነው። እንዴት ነው? አላህ አልሐምዱሊላህ፣ ሁሉ ሰላም ማሻአላህ። ኡስታዝ ደስ የሚል ቆይታ ነው። ኢንሻአላህ የሚመች ከሆነ ቀጥል ነው ኡስታዝ፣ እያዳመጥን ነው ኢንሻአላህ። እሺ አንድ ጊዜ እዚህ ያሉ ሁላችሁ ማስታወቂያ ልስራ ብዬ ነው እና ኢምራንን፣ ኡስታዝ ዋሂድን፣ አሲያን፣ ኢስሐቅን፣ ማሂርን፣ ጀማልን ፎሎ አድርጉ አንድ ጊዜ ሁላችሁ ማለት ነው። እና ደግሞ ታብ ኮፒ ሊንክ አድርጉላችሁ ፎሎ አድርጉ። እሺ ኡስታዚ አቀጥልም አይመችህም? አይ አውሩ፣ ለእናንተ ምድል ልስጣችሁ ብዬ ነው ራሱ ማለት ነው። እና ከዛ ኡስታዚ እኛማ ሁል ጊዜ እኮ አለ አንተ ብዙም ስለማይመችህ አሁን ስለገባህልን ኢንሻአላህ የሚመችህ ከሆነ ማዳመጥም አንዳንዴ ጥሩ ነው ብዬ ነው። ከዛ አንፃር ነው ራሱ ማለት ነው። ሌላ ሰው ካለ አስገቡና አይ ቲንክ ከክርስቲያኖች ጋር ውይይት ስታደርጉ ራሱ ሌላው ከታች ያለው ይማራል። ጀመር ይገልጣሉ አይገልጥም የሚለው መላእክት ጋር ምን ያደርጋል? ምን አገባቸውና ነው? ዲቫይን ፐርሰን ላይ የነበረውን እንትን ያውቃሉ አያውቁም እንዴት ይባላል? አንደኛ ነገር። ሁለተኛ ከአብ በቀር ይላል። ኤክሰፕሽናል ነው ራሱ ኤክሰፕሽናል ሆኖ የመጣ ነው። ኤክሰፕሽናል ማለት ኢስቲስና የምንለው በአረብኛ ማለት ነው። ስለዚህ አብሶሉት ኤክሰፕሽን አለ፣ ሪላቲቭ ኤክሰፕሽን አለ። አሁን ሪላቲቭ ነው እንዳትል አብሶሉት አድርጎ ከአብ በቀር ብሎ ደግሞ ኤክስክሉድ ያደረጋቸው አካላትን ወልድና መላእክትን ብሎ አስቀምጧል። ስለዚህ ወልድ ከአብ ውጭ አውጥቶ ነው ቁጭ ያደረገው። ለምን አስቀመጠው ነው ራሱ ማለት ከአብ በቀር ነው የሚለው። ኢቭን መንፈስ ቅዱስን የማያካትት ራሱ ማለት ነው። ወልድ የማያውቅበት ምክንያት የስጋ በሰውነቱ ነው ይላል። ሰውነት ላይ ሲጀመር እውቀት ምን ያደርጋል? ሲጀመር ማንነት ላይ ነው እውቀት ያለው፣ ምንነት ላይ ለማይምሮ ላይ ነው ያለው። የሁለት አእምሮ አለው እንደ ኢየሱስ አንድ የመለኮት አእምሮና የስጋ አእምሮ የሚባል ሁለት አእምሮ አለው እንዴ? ሲጀመር በመለኮት ከስጋ ጋር ተዋህዶ የለ እንዴ? በእናንተ ትምህርት ያ ነው እኛ ፖይንታችን። መለኮት በፕሮቴስታንት ትምህርት ደግሞ አንድ ዲቫይን ፐርሰን ነው ያለው። ፊዚክስ ነው የወሰደው ከማርያም። በአንድ ፕሮሶፖን ውስጥ ሁለት ባህሪ ያለ ነው ብሎ የሚያምኑት ፕሮቴስታንትና ካቶሊክ። ስለዚህ የባህሪ ጉዳይ አይደለም፣ አሁን የማንነት ጉዳይ ነው። ማንነት ላይ ከሆነ እንዴት ነው የሚሆነው ነው የኛ ፖይንታችን። አይ ቲንክ ጥያቄው ከገባቸው ማለት ነው። እና ጮማ የሆነ ጥያቄ ነው ያመጣችሁት። ማሻአላ ሙከሚል ጀዛከላ ኸይረን ጀዛ።
አሚን። አይ ቅድም ደግሞ ምንድን ነው ሲል የነበረው አይ ስላልተናገረ ነው የሚመጣበትን ጊዜ ስላልተናገረ ምንድን ነው ማለት ታዲያ አብይ ሳያውቅም ማለት አብይ ያውቃል የተባለው ለምን ስለተናገረ ነው? ተናገረም ስለው ነው የማይታወቅት። እሺ ክርስቲያኖች ካላቸው አንዳንድ አሳዩ ግቡ። ጋላሪ ምንድን ነህ? ሙስሊም ነህ? ክርስቲያን? ጋላሪ ፈርኒቸር ከመልስ አንድ ይቅርታ ከመልስ። ኦኬ ይሄስ ከይስሐቅ በታች ያለው ኦኬ ሙስሊም ቤብ ክርስቲያን ነህ? አይ አይደለሁም። ሙስሊም ነህ? ያው ነበርኩኝ በቅርብ ነው የሰለምኩት። ኦኬ ማሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሚዩት አድርግና በኋላ ተከትላለህ። የምትፈልገውን ሀሳብና የምትፈልገውን ነገር ካለ ጣል ታደርግልናለህ ኢንሻአላህ። አይ አንተን ፈልጌ ነው፣ ምናልባት በውስጥ ማውራት ፈልጌ ነው አንተን። ያው በዚህ በፊት ለፊት ማውራት ስላልፈለኩ ነው። ችግር የለውም። ሙከሚልን አግኘውና በሙከሚል በኩል መጨረስ ትችላለህ። እኔን ያየ ሙከሚልን ያያል ራሱ ማለት ነው። እኔና ሙከሚል አንድ ነን። በስም በአካል በግብር ሶስት ነን፣ ግን በሐሳብ በእውቀት በተለያየ ነገር አንድ ስለሆነ ምንም ችግር የለውምና ትፈልገኛለህ አታገኘኝም። እና እኔ ወዳለሁበት ደግሞ አውራኝ በቃ ፎሎ አደርጋለሁ። መልስልኝ። ሙከሚልን አውራው። እሺ እሺ ፖስት በቃ ፎሎ አድርገው መልስልኝ። መልስለት። እና እንትን ላይ ታስታውስ እንደሆነ ማርቆስ ላይ የጠቀሰው ጥቅስ ነበረ። ማርቆስ 10:17 ላይ እርሱም በመንገድ ሲሮጥ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ የዘላለም ሕይወት ዘንድ ምን ማድረግ አለኝ አለ። ከዛ ምን አለው? ኢየሱስም ስለምን ቸር እኔን ትለኛለህ? ዋይ ኮል ሚ ጉድ በት ዋን ዛት ኢዝ ጋድ አለ። ከአንዱ አምላክ በስተቀር ማንም ቸር የለም ብሎ ነው ያስቀመጠው። አሁን እዚህ ጋር እንዴት ትለኛለህ ማለት አትበለኝ ማለት ነው ሲጀመር። ለምሳሌ ማርቆስ 6:28 ላይ ጥቅሶቹን ያዟቸው ራሱ ማለት ነው። ስለምን ትጨነቃላችሁ ሲል ምን ማለት ነው? ሙከሚል ነቆ ማለት ነው። አትጨነቁ ማለት ነው። ማቴዎስ ወንጌል ምዕራፍ 7 ቁጥር 3 ላይ የወንድምህን ጉድፍ ስለምን ትመለከታለህ ማለት ምን ማለት ነው? ትርጉሙ አትመለከት ማለት ነው። ማቴዎስ 8:2 ላይ ስለምን ትፈራላችሁ ሲልስ አትፍሩ ማለት ነው። ማርቆስ 9:4 ላይ ስለምን ክፉ ታስባላችሁ ሲልስ ክፉ አታስቡ። በቃ ስለዚህ ስለምን ትለኛለህ ሲለውስ አትበለኝ ማለት ነው። እናመሰግናለን። ግራማቲካሊ ማለት ነው። ወደ ብሉይ ኪዳን እንሂድ። ሰቆቃወ ኤርምያስ ምዕራፍ 5 ቁጥር 20 ላይ ስለምን ለዘላለም ትረሳናለህ ሲል ምን ማለት ነው? አትርሳን። መጽሐፈ ምሳሌ 5:20 ላይ ስለምን ጋለሞታ ሴት ትወዳለህ? አትወደድ ማለት ነው። እንደዛ ነው እንግዲህ ግራማቲካሊ ማለት ነው። ስለምን እኔን ቸር ትለኛለህ? ቸር ማንም የለም ከአንዱ አምላክ በስተቀር there is no good but one that is God። ከአንዱ አምላክ በስተቀር ማንም ቸር የለም ማለት ማንነት ነው። ስለማን እኔን ለምን ትለኛለህ? why call me good ለምንድን ነው እኔን ቸር የምትለኝ? እኔን ኤጎ እኔን ማንነቴን እኔን ለምን ትለኛለህ? ከአንዱ አምላክ በስተቀር ቸር የለም። ስለምን ትለኛለህ ማለት አትበለኝ ማለት ነው። ትርጉሙ ሲምፕል አማርኛ ነው ራሱ። ኦኬ አስገቡ ሌላ ሰው ካለ
ወልድ ማን ነው የሚለው ክርስቲያን አለ። ይግባ እሱ ኡስታዝ። አይ ዝም ብሎ አንደኛ የቋንቋ መጥራት አለበት፣ ሁለተኛ አንድ ነገር ላይ ብቻ ፎከስ አድርጎ ማውራት አይችልም። የተለያየ ቦታ ላይ እንትን ይላል። ትንሽ እንትን ነው፣ አድክም ነገር ነው እሱ። እሺ ክርስቲያኖች ካላቸው አንዳንድ ጻፉ፣ ወይም ደግሞ ስሜታዊ የሆነና የሆነ ሳለ አንተን ያረከኝ ይለኛል። በቃላት ጨዋታ ራስን ያደረከኝና አታስፎግርም ስትነቁረኝ እየነቆርከኝ ነው ምናምን ይላል። እኔ ምንም ሳልነቁረው ማለት ነው። ምን የተናቋሪ ይመስላል ራሱ ውስጥ ራሱ ለራሴ ደርባባ ነኝ። ቀበኛም ቃተኛም ሞገደኛም አይደለውም። ራሱ እያየኝ ነው ከሚል አንተ ፍረድ ራሱ። ኦኬ አስገባ ሰው። እሺ ክርስቲያኖች ካላችሁ ግቡ ገስት ላኩ ምናምን፣ ወይም ደግሞ አንድ ቁጥር ጻፉ። ክርስቲያኖች ብቻ ሙስሊሞች አይደለም። አሁን ተራችሁ አይደለም ሙስሊሞች፣ ክርስቲያኖች። ኦኬ ኤልሳ የሚለው አካውንት ፕራይቬት ስለሆነ ማስገባት አይቻልም። ገስት ላክ። ግቡ ክርስቲያኖች። ኡስታዝ ከፈቀደ ምናልባት ማሂር አሰላሙ አለይኩም ወራህመቱላሂ ጮማ የሆነ ጥያቄ ጠይቀው ነበር እነሙ ከሚል ማለት ነውና ክርስቲያኖች ካሉ ኢንሻአላህ በዛ ዙሪያ ላይ ብናወራ ደስ ይለኛል። አሪፍ እንትን ነው። ኤፊያ ቁርአንን ማንጻፈው ይላል። ገና ጉሊት ላይ ነው ያለው ሰው፣ ጉልላት ላይ ነው ያለው። አንተ ጥቃቅና አነስተኛ ላይ ነው ያለው ሰው፣ ኢንዱስትሪ ላይ ነው ያለው። አሁን ወደ አህጉር ኢንዱስትሪ ናና ከዛ በኋላ እንትን ትላለህ። ቁርአንን ማንጻፈው ብለህ ትጠይቃለህ። ክላሲካል ኩዌስችን የጀማሪ አነጻጻሪ ምስኪን። ኦኬ ተስፋ ያለ አሁንም በዚህ መጽሐፍ በዚህ እንደዚህ ብዬ ባዘዝኩት መጽሐፍ የማይፈርድ ካለ ፈኡላኢከ ሁሙ ዛሊሙን፣ እነዚህ በዳዮች ናቸው አለ። ቀጠለ ደግሞ ወቀፈይና ዐላ አታሪሂም ቢዒሳ ብን መርየም፣ በእነዚህም በፈለጋቸው ደግሞ በነቢያት ፈለጎች ኢየሱስን አስከተለናል፣ የመርየምን ልጅ ሙሰድቀን ሊማ በይነ የደይሂ ሚነ ተውራ፣ ከነሱ በፊት የነበረውን መጽሐፍ አረጋጋጭ ሲሆን ወአተይናሁል ኢንጂል፣ ወንጌልንም ሰጠነው አለ። ማን የሰጠው? አላህ። ፊሂ በሱ በውስጡ ሁደን ምን አለ? ሁዳ እንትን አለ፣ ምንድነው የሚባል ምራች አለ። ወኑር ብርሃንም አለ። ወሙሰድቀን ሊማ በይነ የደይሂ ሚነ ተውራ፣ መጽሐፉንም አረጋጋጭ ሲሆን ነው የመጣው። መጽሐፉን የትኛው መጽሐፍ? ከሱ በፊት የነበረው መጽሐፍ ማለት ነው፣ ተውራትን ማለት ነው። ወሁደን ወመውዒዘተን ሊልሙተቂን እያለ ተናገረ። አሁን ነው እንግዲህ ጥያቄ ወልየሕኩም አህለል ኢንጂል፣ እነዛ የወንጌል ባለቤቶች በምን ይፍረዱ? ቢማ አንዘለላሁ ፊሂ፣ አላህ ባወረደው የሚለው ምንድነው? ሉቃስ በጻፈው አይደለም የሚለው። ሉቃስ በጻፈው አይደለም ይልሽ፣ ማርቆስ በጻፈው አይልሽም። ማን በጻፈው ነው? ቢማ አንዘለላሁ፣ አላህ ባወረደው በውስጡ በሱ ባለው ይፍረዱ በወንጌል ነው ያለው። ያው ወንጌልን ሰጠውት አለ። ያንን ወንጌል በሰጠውት ወንጌል ፍረዱ ነው የሚለው እንጂ በሉቃስ፣ በዮሐንስ፣ በማቴዎስ፣ በማርቆስ ፍረዱ አይልም።
ወመን ለም يحكم بما انزل الله አላህ ባወረደው የማይፈርድ ካለ ደግሞ فاولئك هم الفاسقون እነዛ ምንድናቸው ፋሲቅ ናቸው አመፀኞች ናቸው በማለት ነው የሚናገረው አየሽ ተመልሷል ስለዚህ እኛ ስለ ወንጌል ነው እንጂ ያወራነው እዚህ ጋር ስለ ሉቃስና ስለ ማርቆስ አላወራንም እሺ ሌላ ሁለተኛውን ጥያቄ ቀጥይ ጥሩ እያልከን ያለው አላህ ባወረደው ነው እዛ ጊዜ የነበሩ በነብዩ መሐመድ ጊዜ የነበሩ ክርስቲያኖች ተብለዋል ስለዚህ ምንድን ነበር የያዙት ነው ጥያቄው እዚህ ጋር ክርስቲያኖች እስቲ እቺ ልጅ አንድ ይቅርታ እሺ አንድ ሰው ላስቸግር ነው እሺ እንትና መሐመድ አንዴ ላውርድ እሺ ይቅርታ አንድ ጊዜ እሺ ኦኬ ተቀመጭና የምታወሪው ነገር ካለ ኢንሻአላህ ታወሪያለሽ ግን ሻሃዳ የሚይዝ ሰው ከሆነ ምናምን ማስቀደም እችላለሁ እሺ ካልሆነ ለበኋላ ይቀመጥልኝ እሺ ሜሪ እንደዛ ነው እንትና አብሽሪ በቃ ችግር የለም ጨርስና ከዛም በኋላ ተከተለላታለሽ እኮ የሻሃዳ ጉዳይ አይደለም አይደለም የሚይዝ ሰው ወይ ምናምን አይደለም አይደል አው ቀድሞ መማር ነው የሚፈልገው መጠየቅ የሚፈልግ ነገር ስላለ እሷን ጨርስላትና ከዛ ታስተናግዳለሽ ችግር የለም ኢንሻአላህ ኢምራን ይቀጥላል ተከትሎኝ እሺ ሜሪ ምን አልሽኝ ገብቷል ኢብራሂም በእጃቸው የያዙትን የሚል ነገር ስለሚናገር ቁርአን በእጃቸው የያዙት ነገር በዛ ጊዜ በነብዩ መሐመድ ጊዜ ምንድን ነበር ነው በእጃቸው የያዙት ነገር አለ እዚህ ጋር በእጃቸው የያዙት ይላል ይቅርታ የተያዘ ነገር አለ በውስጡ ባለው ይላል አሁን ቁርአን 16 በውስጡ ያለው ማን ባወረደው ይላል አላህ ባወረደው ይላል በቃ አላህ ያወረደው ማለት እና አላህ ያወረደው ዮሐንስ ወንጌል እኛ ሙስሊሞች እንደዛ እናናለን የመጽሐፍቱን ባለቤቶች ይላል ብዙ ቦታ ላይ ስለ መጽሐፍ እንደሆነ እርግጠኛ ነን አይደል ስለዚህ ያን የያዙት መጽሐፍ ምን ነበር ነው እኮ ገባኝ እኮ እነሱ በያዙት መጽሐፍ ሳይሆን እያለ ያለው አላህ በተበረዘ ነገር ሳይሆን አላህ ባወረደው መጽሐፍ ይመስክሩ ይፍረዱ ነው እያለ ያለው ተግባባን አላህ ባወረደው ችግር የለም የት ነው ይሄ መጽሐፍ ያለው ነው ጥያቄያችን ያ መጽሐፍ የማቴዎስ እንትን አይደለም ካላችሁ ይሄ መጽሐፍ ነው እርግጠኛ ነን 100% የወረደ ቃል አይደለም ቃል በኢየሱስ ወርዷል ትላላችሁ ልክ ነው ግን at the same time መጽሐፍ እንዳለ ግን ቁርአን ተናግሯል ማለት ክርስቲያኖች በእጃቸው የያዙት ነገር ስለዚህ ይሄ መጽሐፍ የት ነው ያለው እውነተኛው ቆይ እሱን እኮ ልነግርሽ ነው እውነተኛው መጽሐፍማ ቁጥር 44 ላይ ምን ሆኗል ብለናል ምን ሆኗል አለን እዚህ ጋር ቁጥር 44 ላይ የአላህን ቃል ይው ተመልከች እዚህ ጋር እኛ ተውራትና በውስጧ መመሪያና ብርሃን ያለባት ስትሆን አወረድን አለ እነዚያ ትእዛዛትን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ ሊቃውንቱና አዋቂው ከአላህ መጽሐፍ እንዲጠብቁ በተደረጉና በእርሱም ላይ መስካሪዎች በሆኑት ይፈርዳሉ አለ ሰዎችም አትፍሩ ፍሩኝ እኔንም ፍሩ አለ በአንቀጾቼ አነስተኛ ዋጋን አትለውጡ አለ አይሽ ይለውጡ እንደነበር ነው የሚያሳየው እዚህ ጋር አላህም ባወረደው ነገር ያልፈረደ ሰው እነዛ ካህዲዎች ናቸው አለ ስለዚህ አሁን ባጭሩ ስለ ኢንጂል ሲያወራ እዚህ ጋር እንደውም ስለ ተውራት ነው ያወራው ስለ ኢንጂል እዚህ ጋር ነው ያወራው ኢንጂል ላይ የታለ መጽሐፍ የሚለው ነው እኔ አሁን ጥያቄ ቢማ አንዘለላህ ነው እንጂ የሚለው ሲጀመር መጽሐፍ የሚለው ሴት አለ እዚህ ጋር ቢማ አንዘለላህ አላህ ባወረደው ይፍረዱ ነው የሚለው አላህ ባወረደው ይፍረዱ በቃ ያ ይፈሰራል ስለዚህ መጽሐፍ እንደሆነ ሌላ ቦታዎች ላይ ስለሚናገር ቁርአን ደግሞ በቁርአን ይፈሰራል ስለምትሉ አንዴ ማለት ግባ ሆነ ይታወቃል ግባ ችግር የለውም ኢምሮ አይ ጀዛከ ሀቢቢ በደንብ ኢምሮ ግን አንድ ጊዜ አፉ በለኝ ኤች ከቀደም ጀምሮ ኤች አስገባኝ ስትል ነበር ለምንድን ነው ኤች ከዛኪር ጎን ያለው ላወርድ ነው አይ ጨርሱ ለምንድን ነው አስገባኝ ያልከኝ ጨርሱ ለመጠየቅ ነበር ጨርሱ እኮ ለመጠየቅ ሰዋሶ እሺ ቀጥል እሺ ኢምሩ ቀጥል አይ ጀዛከላህ ሀቢቢ ግልጽ ነው ግን ሜሮን በራሱ አንደበት እንድታምን ፈልጋለሁ እና አንድ ሁለት ፖይንቶች አነሳለሁ ሜሮን ቃል በቃል ነው የምናወራው ረጋ ብለን እናወራሽ አንዴ ሜሮን ሰላም ብያለሁ አንዴ ሚውታሽ ሰላም ማለት ዳይቨርት እንዳናረከ ጥያቄው ለምን ብዙ ቃል ስላነሳ እዚህ ጋር ነው ምንድነው እሺ
እዚህ ጋር አንቺ በራስሽ አንደበት ላሳመንሽ ፈልጌ ነው። እሺ ሜሮንዬ፣ አሁን አንቀጹን ደግሜ ላንብብልሽ። እንደዚህ ይላል በፈለጎቻቸው በነብያት ፈለግ ላይ የመርየም ልጅ ኢሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን። ኢንጂልንም በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውን ተውራትን የሚያረጋግጥ ለጥንቆች መሪ ገሰስ ሲሆን ሰጠነው አለ። የሰጠው ለማን ነው? ወንጌልን ከተውራት ለኢሳ። ኦኬ። ከዛ በኋላ የኢንጂልም ባለቤቶች በውስጡ በአላህ ባወረደው ሕግ ይፍረዱ አለ። አላህ የተናገረው መቼ? የኢንጂል ባለቤቶች ማን ነው? አይሁዳውያን ናቸው? ክርስቲያኖች? በታፍሲሩ መሰረት ክርስቲያኖች ናቸው። እዚህ ጋር የተወራ ያለው ለክርስቲያኖች ነው። ትክክል ነሽ። ስለዚህ አላህ ምን አለ? በኢንጂል ፍረዱ አላችሁ አይደለም? አይደለም ይሉን። ይሄ ግን አላህ የተናገረው መቼ ነው? የኢንጂል ባለቤቶች በኢንጂል ይፍረዱ ያለው መቼ ነው? ታውቂያለሽ? ይሄንን እኮ ልትነግሪኝ እንችላለህ፣ ግን በነብዩ መሐመድ ዘመን ነው። ምክንያቱም ቅድም ኢብራሂም ሲያነብልንም ቆይ እሺ፣ በየትኛው ዘመን ልትለን ነው? እሺ ችግር የለውም። ስለዚህ ያው ጥያቄያችን እሱ ነው። በኢየሱስ ዘመን ከይሄን ከሳይት አይደለም ይሩን። ስለዚህ አላህ ካልክ ማለት ነው ነብዩ መሐመድን መጽሐፍ እንዳለ ግን ይናገራል ማለት ግራ ቢገባ መጽሐፉን ባለቤቶች ጠይቅ ሲባል እሱ ወንጌል ነው። ሌላ ርዕስ ነው። እሺ አትቀይ። አሁን እዚህ ጋር የተወራ ያለው ሶሪ እሱ ተውራት ነው። አሁን የተወራ ስለ ወንጌል ነው። እሺ አሁን አዳምጪኝ። ስለዚህ አላህ ሱብሓነሁ ወተዓላ ወንጌል የሚባለው መጽሐፍ ካወረደ በኋላ ምን አለ? የመጽሐፉ ሰዎች አለ የኢንጂል መጽሐፍ ባለቤቶች በእሱ ይፍረዱ አለ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ የተናገረው መቼ ነው ካሉ መጽሐፉን ካወረደ በኋላ። ተፍሲር ጠበሪ ተመልከች፣ እንደዚህ ይላል አይ ሊያህኩመ ቢማ አንዘለላሁ ፊህ አለ። ማለትም አለ በመጽሐፉ ሊፈርዱበት ዘንድ አላህ አወረደው አለ። ወአመርና አህለሁ ትርጉሙ አለ መጽሐፉን ካወረድን በኋላ ወአመርና አህለሁ ሰዎቹን አዘዝናቸው። በምን አዘዝናቸው? ቢአን ይህኩሙ ቢማ አንዘለላህ አላህ ባወረደው እንዲፈርዱ መጽሐፉን ካወረድነው በኋላ አዘዝናቸው የሚል ትርጓሜ ያለው አለ። አሁን አንድ ምሳሌ አስቀምጥልሽ ይታይሻል። ሱረቱ ሰባ ቁጥር 10 እንደዚህ ይላል ለዳውድም አለ ከእኛ የሆነ ችሎታ በእርግጥ ሰጠነው አለ። አላህ ለዳዊት ምን ሰጠው? ችሎታ ሰጠው አይደለ? ለነብዩ ዳዊት ኔሮን ያ ቀጥላው ይሰማል። ከዛ ምን አለ? አንንም አለ። አንንም የሚለው ጭማሪ ነው የለም። እሺ ማብራሪያ ነው። አንቀጹን ለማብራራት ነው። እሺ ሰጠነው። ተራሮች ሆይ ከእርሱ ጋር ውዳሴን መላልሱ አለ። ተራሮች ሆይ ያለ አላህ ይናገራል። ተራሮች መቼ ነው የሚያወድሱት? አሁን ነው ወይስ በዳዊት ጊዜ? እሺ አይ ዶንት ኖ። ቆይ እኛ አሁን ጥያቄያችን እሺ ወርድ ባይ ወርድ መልስልን። ጥያቄያችን ኢንጂል እና ቶራት የተባለው መጽሐፍ ባይ ዛት ታይም ነብዩ መሐመድ ሲመጣ መጽሐፍ ይዘዋል እነዚህ አይሁዶችም ክርስቲያኖችም። ስለሱ ነው የምናወራው። በሱ ዘመን ያለው ቶራትና ኢንጂል ተበርዟል ወይ ነው ጥያቄያችን። መልስልሽ። እኛ አሁን ስለ ታይም እያወራን ነው፣ ስለ ነብዩ መሐመድ ዘመን እያወራን ነው እንጂ አይደለም። ሚሮ ይታስተሻል። አሁን ችግሩ እኮ በነብዩ ዘመን ያመጣሽው ቅድም ኢብራሂም ተቀሰሽ አንቺ ያመጣሽው ሐዲስ የሚያወራው ስለ ተውራት ነው። እሺ እሱ ሌላ ርዕስ ነው። ያ የሚያወራው ስለ ተውራት ነው። እሱልን አይ በቃ ደስቲ መልስልን። በሱ ጊዜ አንዴ ቆይ ይሄን አንቀጽ ጨርሰናል ነበር ወይ ነው? እኛ እኮ ይሄን አንቀጽ እንጨርስ። ቆይ አንዴ ይሄን አንቀጽ አንዴ እንጨርስ። ይሄን አንቀጽ አንዴ እሺ፣ ከዛ በኋላ ወደ ገጽ እንመጣለን። አሁን ያመጣሽው አንቀጽ ደግሞ የሚያወራው በኢየሱስ ጊዜ የነበረውን ታሪክ ነው ያልኩሽ ነው። በደንብ አዳምጪኝ። አሁን ያመጣሽው አንቀጽ ይሄ የኢንጂል ባለቤት በመጽሐፉ ይፍረዱ የተባለው አላህ ያላቸው ይሄንን መጽሐፉን ካወረደ በኋላ ነው እንጂ በነብያችን ዘመን አልነበረም። አላህ ወንጌል የሚባል መጽሐፍ ለኢየሱስ ከሰጠ በኋላ ምን አለ? የመጽሐፉ ባለቤት በእሱ ይፍረዱ አለ። አሁን ያሉትን ሳይሆን በኢየሱስ ጊዜ የነበሩ የመጽሐፉ አማኞች ናቸው። ስለዚህ የሚያወራው ይሄ ስለ ኦሪት ሳይሆን ስለ ወንጌል ነው የሚያወራው። አሁን ይሄን ከጨረስን ወደ ቀጣይ ጥያቄ ደግሞ እንምጣ። በነብያችን ጊዜ መጽሐፉ ነበርናችን አይደል? ጥሩ አሁን እያልክ ያለው በመጽሐፉ ባለው ይፍረዱ ሲላቸው በኢየሱስ ክርስቶስ ዘመን የነበሩትን የምናወራው ከነብዩ መሐመድ 600 ዓመት በፊት የነበሩትን ሰዎች ነው የሚያወራው የምትለው? አይዋ በኢየሱስ ጊዜ የነበሩ ሰዎች አይዋ ትክክል ነች። በኢየሱስ ጊዜ የነበሩት መጽሐፉን አላህ ከሰጣቸው በኋላ ምን አላቸው? በዚህ መጽሐፍ ፍረዱ አላቸው። ጎበዝ፣ አሁን በደንብ ገብቶሻል። ይሄ ነው በቃ አላህ መጽሐፉን አወረደ። ከዛ ምን አላቸው? በመጽሐፉ ፍረዱ አላቸው። ዘክሪር አልክ ማለት ነው። ስለዚህ ቁርአን ለመሐመድ ዘመን እንደ መመሪያ ከተወረደ ለስድስተኛ ክፍለ ዘመን ላይ ዘመን ሰዎች የማይመለከት ትዕዛዝ መስጠት ምን ይጠቅማል? አሁን አንተ ይሄ በኢየሱስ ክርስቶስ ዘመን ነው ካልክ ማለት ነው።
ምን ይጠቅማል? ከትእዛዙ እየተሰጠ ያለው በነብዩ መሐመድ ዘመን ነው። ስለዚህ ምንድነው ሁለቱን እኮ እያጋጨው ነው። አሁን ደግሞ ወደ ኋላ ተመለሽ ድጋሚ። ያሳዝናል። ወደ ኋላ ተመለሽ። ወደ ኋላ ተመለስኩ፣ ምክንያቱም የመልስ ኢቫሉዌት እያደረኩት ያው። እሺ ልጋምልሽ። አላህ ይሄን ትእዛዝ ያዘዘው በነብዩ ጊዜ ሳይሆን በኢየሱስ ጊዜ ነው። ሰማሽኝ ሜሮን? እስቲ ድጋሚው አንዴ ምንድን ነው ያልኩት ሜሮን? በኢየሱስ ዘመን ነው የምትለው። ይሄ ፍረዱ አትፍረዱ የሚለው ቅጥቅስ በኢየሱስ ዘመን ነው እያልከኝ ነው። ግን በኢየሱስ ጊዜ ነው። ኦኬ ነብዩ መሐመድ ግን ሪፊት ያደርጋል። ምክንያቱም የት ላይ እሱ ጋር ኦኬ እንትና ያመጣው ኢብራሂም ያመጣው ሐዲስ ላይ ማለት ነው። አመጡለት ቆይ ልጠይቅ። እሱ ኦሪት ነው። እሱ ኦሪት ነው። ኦሪት ነው እሱ። ያኛው ኦሪት ነው። ይሄ ደግሞ ወንጌል። ኦሪት ነው ወንጌል ይገናኛሉ እንዴ? ይገናኛሉ። ኢንጂል ይፍረዱ የሚለው እሺ፣ ኦሪት ላይ ያለው ህግ ኢንጂልም ላይ አለ። በኦሪት ኢንጂል ይፍረዱ ሲለው በምኑ ላይ ነው የፈረዱት? በምኑ ነው የሚፈረዱት? በወንጌል እሺ፣ በወንጌል ይፍረዱ ያሉትን ስሙ። አታደናግረኝ ኢምራን። ያለው ምንድነው? ኢብራሂም ያለው ይሄ ስፔሲፊክ ቲንግ የተናገረ ያለው ስለ አንድ ህግ ስለ ራጀም የተባለ የምንድነው ዝሙት አምጥተውለት እሱን ለማለት ተፈልጎ ነው አልከኝ። ስፔሲፊክሊ የሚያወራው ስለዛ ነው አለ። ያኩ ተረታራት እኮ ነው። አንዴ ቆይ ልቅዳስሽ ነው አንዴ ኢብሮ አልገባትም እኮ ሜሮን አዳምጪ። ያልኩትን ለተመሳሳይ ያለ ጊዜና አስረዳት። ያልኩትን ሐዲሱንም ላውጣውና አስረዳት። ይሄው ይሄን ነበር የተናገርኩ። ይቅርታ ላቋርጥ አይደለም። አይ ይሄው ምንድነው ያለው? እቺን ብቻ ልናገርና ከዛ ተከተላለ። ይሄው እንደው ምን አሉ? فقال انشدك الله الذي انزل التوراة على موسى ይሄው በሙሳ ላይ ተውራት ባወረደው ጌታ ምልሃል ጠይቃለሁ። ተጂዱ حد الزنا في كتابكم እንደዚህ ነው በኪታባችሁ ላይ የምታገኙት ብለው የጠየቁት አይሁዳውያንን ነው። ተግባባን። ስለዚህ የሚያወራው ስለ ተውራት ነው። እንደዛ ብዬ ነው የነገርኩሽ። ቀጥለሽ ያው ጀዛከላ ሜሮን አንድ አዳምጪማ። ሁለት መጽሐፎች አሉ። አሁን አንቺ አመጣሽ ሁለት ጥያቄዎች ናቸው። ያኛው የሚያወራው አሁን የኢብራሂም ሐዲስ የሚያወራው ስለ ኦሪት ነው። ገባሽ? የሚያወራው ደግሞ ስለ ስፔሲፊክ ስለሆነ ስለ ውግራት አንቀጽ ነው የሚያወራው። ስለምንድን ነው የሚያወራው? ስለ ውግራት ምዕራፍ ነው የሚያወራው። አሁን ይሄን እርሺው፣ ይሄን ወደዛ እናድርገው። ይሄኛው አንቀጽ ደግሞ ሱረቱል ማኢዳ ደግሞ የሚያወራው በኢሳ ላይ ስለተወረደ ስለ ወንጌል ነው። ስለ ወንጌል አላህ ወንጌልን ካወረደ በኋላ ምን አለ? የወንጌል ባለቤቶች በወንጌል ይፍረዱ አላቸው። መቼ? መጽሐፉን ካወረደ በኋላ በወንጌል ይፍረዷቸው። ስለዚህ ሁለቱም ይለያያሉ። አሁን ለያይተሽ ጠይቂኝ ያልገባሽ ካለ ሁለቱም ላይ ለያቸውና ጠይቂ ያልገባሽ ካለ ኢምሩ። ከዛ በፊት አንዴ ከማውራት በፊት አንዴ ሳም ካለ እንትን ላቋርጥ አይደለም። ሳም አለ መስለን ፈልጌ ነው ብላል። እውነትህን ነው ወይስ ቀልድ ነው? ሳም ሴት ነኝ። እሺ እስቲ ኢምሩ ቀደም እኔ ስለአንተን ስላልኩኝ ቀጥል እንችላለን። ሰላም ደህና ነን አልሐምዱሊላህ። ኢምሩ አለ አለሁ። ሰላም ወገናችን። ይሰማል? ቀጥይ። መስለን ፈልገሽ ነው? ፈልጌ ነበር፣ ግን ከዛ በፊት አንድ ጥያቄ አለኝ። እሺ ደስ ይላል። ግን ያው መጀመሪያ ስለ እስልምና በደንብ ማወቅ አለብሽ። ኢንሻአላህ ያው አውቀሻል ብዬ አስባለሁ። ያገቡሽ ነገር ካለ ጠይቂ መጀመሪያ። ቀጥይ። ግን አሁን እስልምና እንዴት ነው እውነት መሆኑን የምናውቀው? ኦኬ እስልምና ትክክል መሆኑን በምን አውቃለሁ? እሺ ቀጥልሽ። አይ እሺ ግን አሁን ያለሽበት እምነት ምንድነው? መጀመሪያ ክርስትና ላይ ነሽ ወይስ እምነት እንዴት ነው አሁን ያለሽበት አቋም? ክርስትና። ማሻአላህ። እሺ እስልምና ትክክል መሆኑን በምን እናውቃለን ነው? ኢብራሂም ኢንሻአላህ ለሁለት እንክፈለውና አጠር አድርገን እንመልከተው። እሺ ሀቢቢ፣ እስልምና ትክክል እንደሆነ ያወኩበት ነገር የመጀመሪያ የእስልምና መሰረት ነው። የእስልምና መሰረት ምንድነው ስንል አሽሃዱ አላ ኢላሃ ኢላላህ የሚል ቃል ነው። ከአላህ ውጭ የሚመለክ አምላክ እንደሌለ እመሰክራለሁ የሚል ቃል ነው። ይሄ ቃል ደግሞ የትኛው እምነት ላይ አላገኘውም። ክርስትና ላይ ቢመጣ ክርስቲያኖች አንድ አምላክ እናመልካለን ቢሉ መጽሐፋቸውን ከፍቼ ሳነበው የሚያመልኩት ሶስት አምላክ ነው። ወደ ህንድ መጣሁኝ። ህንዶች ስጠይቃቸው ህንዶች አንድ አምላክ እናመልካለን ይላሉ። ግን ስከፍተው መጽሐፋቸውን
ህንዶችም ሶስት አምላክ ነው የሚያመልኩት አይሽ አይደለም። ስለዚህ ትክክለኛ የነቢያት አስተምሮ ማለትም ከአዳም ጀምሮ ያለው አስተምሮ በትክክል መንገድ የመጣው እስልምና ላይ ብቻ ነው። ክርስትና ላይ እኛ አብርሃም ነብይ ነው ይላሉ፣ አብርሃምን ይቀበላሉ፣ የአብርሃምን አምላክ እናመልካለን ይላሉ። ግን ደግሞ ችግሩ ምንድነው? ወደ ውስጥ ገባ ብለሽ ስታያቸው ውሸት ነው። ሶስት አምላክ ነው የሚያመልኩት፣ አብ ወልድ መንፈስ ቅዱስ። ስለዚህ እኔ ክርስቲያን ልሆን አልችልም። ግን ወደ እስልምና ስመጣ እስልምና ደግሞ የነቢያትን አስተምሮ ይሰብክልኛል። ምሳሌ ቁርአን ላይ አላህ ምን ይላል? ኢላሁኩም ኢላሁን ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው። ቁል ሁወላሁ አሐድ፣ በል እርሱ አላህ አንድ ነው አለ። ይሄ የእስልምና ዋና መሰረት። ስለዚህ መሰረቱ ራሱ እስልምና ትክክል ነው፣ ከጊዜ በኋላ የመጣ ሳይሆን በነቢያት መሰረት ላይ ያለ የነቢያትን አስተምሮ የጠበቀ መስፈርት ነው። ግን ስላሴ የሚለውና አብ ወልድ መንፈስ ቅዱስ የሚለው የትም ነቢይ ሰብኮት አያውቅም። ክርስቲያኖችን በዚህ አይከራከሩም። ስለዚህ አንደኛ በዚህ አውቃለሁ። ሁለተኛ ደግሞ እስልምና ላይ የምታጭው ነገር የለም። ምሳሌ አንቺ ክርስቲያን ብትሆኚ ኢየሱስን አምላክ ታደርጊያለሽ፣ ፍጥሩን አምላክ ታደርጊያለሽ። ግን እስልምና ላይ ስትመጪ ኢየሱስ የተከበረ ነቢይ ነው ታገኘዋለሽ። እንዲሁም ነቢያት በሙሉ ተከብረው ታገኛቸዋለሽ። መጽሐፍት በሙሉ ተከብረው ታገኛቸዋለሽ። ምሳሌ ክርስቲያኖች መጽሐፍ ቅዱስ ቢያምኑት መጽሐፍ ቅዱስ ውሸት ነው፣ ነቢያትን ይሳደባል። ቁርአን ላይ ስትመጪ ግን ትክክለኛው የነቢያት መጽሐፍ ታምኖበት ታገኛለሽ። አላህ ትክክለኛ መጽሐፍ እንዳወረደ ታምኛለሽ። ስለዚህ እስልምና ላይ የምታጭው ነገር የለም። ሁሉም መጽሐፍት አሉ፣ ሁሉም ነቢያት አሉ፣ በትክክለኛው መንገድ ደርሰውናል። ስለዚህ አንድ ሙስሊም በሁሉ ነቢያት ስለሆነ እስልምና ላይ የሚያጣው ነገር የለም። አሁን እስልምና አንቲክራይስት ቢሆን ማለትም የክርስቶስ ጠላት ቢሆን ትክክል ነሽ፣ ማለትም ክርስቶስ ሐሰት ነው ቢል ትክክል ነሽ። ግን እስልምና እንደዛ እስልምና የሚያስተምረው ትክክለኛው ነብይ የማርያም ልጅ ንጽህ እንደሆነ እስልምና ያስተምራል። ስለዚህ ሁለተኛው ይሄ ነው። ሶስተኛው ደግሞ ምንድነው? ህጎቹ የእስልምና ህግና መመሪያ ሰዎችን ከጨለማ ያወጡ በጥሩ ነገር የሚያዙ ናቸው። ስለዚህ ኢምራን ህጉን አይቼ መመሪያውን አይቼ ትክክለኛ እንደሆነ አየሁኝ። ቁርአን ምሳሌ ቁርአንን ስናነበው ቁርአን ንባቡ ራሱ የሚማርክ ነው። አረበኛውን ታዩ ቃሉን ታዩ ስናነበው ራሱ ቁርአን የአላህ ቃል የፈጣሪ ቃል እንደሆነ ግልጽ ነው። ስለዚህ ኢምራን ቁርአን አንብቤ የፈጣሪ ቃል እንደሆነ ትክክለኛ እንደሆነ ላምን ችኛለሁ። ቃሉን ታዩና በውስጡ ያለው የያዘው ደግሞ ትንቢትና ተአምራት። ስለዚህ በተአምራቶቹን አይቼ እንዲሁም ደግሞ ንባቡን ራሱ አይቼ የአምላክ ቃል እንደሆነ አምኜ ህጉን ተቀብያለሁ። ስለዚህ እስልምና ልዩ የሚያደርገው ይሄ ነው። ወንድሜ ብሎ ቀጥል። ጀዛከላህ። እሺ ወያክ ኢንሻአላህ። እኔ በተለይ እስልምናን እንድቀበል ያደረጉኝ ነገር እረፍት ነው። እረፍት ምንድነው? እረፍት ካልሽኝ ቀደም ይምሩ እንዳለው አንድ አምላክን በብቸኝነት የመገዛት እረፍት እና እኔ እረፍት ያደረኩት በተለይ ምንን ሳይ መሰለሽ፣ ክርስትና ላይ ስመጣ ስናየው አብ ወልድ መንፈስ ቅዱስ አለ። አብ አለ። አብ ሁሌ ላኪ ነው። ወልድ ደግሞ ሁሌ ተላኪ ነው። አንድም ቀን ወልድ ተልኮ ልኮ አያውቅም። አንድ ቀን ሲልክ አይቻልም። እና አሁን ሳስበው እኔ በቃ እንዴ ሁለቱ እኩል አምላክ የእኩል አምላክነት ደረጃ ካላቸው እንዴት ነው ሁሌ አንደኛው ላኪ አንደኛው ተላኪ የሚሆነው? አንደኛው ባሪያ አንደኛው ጌታ እንዴት ነው የሚሆኑት? አንደኛው አድራጊ አንደኛው ተደራጊ እንዴት ነው የሚሆኑት? አንደኛው ሟች አንደኛው ህያው እንዴት ሊሆን ይችላል? ሊሆን አይችልም። በቃ ይሄ በቃ በጣም አስቸጋሪ ነገር ነው። ምክንያቱም ስታስቡት እንዴ ያኛው ሁሉ አስቡት፣ ይገለዋል፣ ያነሳዋል፣ ያስቀጠቅጠዋል ምናምን፣ እሱ ወርዶ ለምን አላረገም ነው። እንደገና ስትለምኑት ደግሞ ስትለምኝ መጀመሪያ እኩል አምላክ ሆኖ አብ ወልድ መንፈስ ቅዱስ ብለሽ ካልሽ ለምን ወልድን አላስቀደምኩም? ወልድን ካላስቀደምኩ እኮ ወልድ ሊቀየመኝ ይችላል። ወልድ መንፈስ ቅዱስ አብ ለምን አላልኩም? አይ ወልድ ብዬ ካስቀደምኩ መንፈስ ቅዱስ ሊደብረው ይችላል። መንፈስ ቅዱስ አብ ወልድ ኖ ሁለተኛ ላይ አብን ማድረግ አልነበረብኝም። ወልድን ማድረግ እረፍት የሌለው እምነት ማለት ነው። ምንም አይነት እረፍት የለውም። ሲጀመር አብ ወልድ መንፈስ ቅዱስ ብሎ የሰበከ አንድ ነብይም የለም። ባይብል ላይ ያለው ምንድነው? እስራኤሎች ስማ አምላካችን ያህዌ። ሌላኛው ቁርአናችን የሚነግረን አንድ ነገር አለ። አፈላ የተደበሩን አልቁርአን አለ በሱረቱል ኒሳ ምዕራፍ 4 ቁጥር 82 ላይ አፈላ የተደበሩን አልቁርአን ቁርአን አያስተነትኑም? ምን ወለው ካነ ሚን ዒንዲ ገይሪላህ ከአላህ ውጪ በሆነ ኖሮ ይህ ቁርአን አለ ለወጀዱ ፊሂ እክትላፈን ከሲራ በውስጡ ብዙ መለያየትን ያገኙበት ነበር አለ። ብዙ መለያየትን ያገኙበት ነበር አለ። ስለዚህ አንድም ከፊቱም ከኋላውም ምንም ስህተት አይወጣው። ስለዚህ አላህ Subhanahu Wa Ta'ala ይሄን ባይብል ላይ ስትሄጂ ደግሞ እርስ በርሱ ይጋጫል፣ እርስ በርሱ ይላተማል። የአምላክ ቃል አይደለም፣ ጻፊው አይታወቅም። የእርስ በርስ ደብዳቤዎች አሉ። አንደኛው ለጓደኛው የጻፈለት የሆነ ደብዳቤ በቃ ምን ልበለሽ በቃ
ስለዚህ በጣም አስቸጋሪ ነው የምልሽ ይሄንን ነውና እኔ በበኩል ያልሆንኩበት ምክንያት በዋነኝነት እነዚህ ናቸው ብዬ ነው የምነግርሽ። ክርስቲያን ሙስሊም ሆንኩበት ደግሞ ምክንያቱ ይሄ ነው እና የኢምራን አዲስ አካውንት ነው። እዛ ጋር ጃቢር ደግሞ እንትን አርጉለት፣ ኮፒ ሊንክ አርጉለት፣ አካውንቱ ተመቷል። እሺ እንቀጥል። ሳም ኢምሮዝ ማቀጠል ትችላለህ። እኔ ራሱ ይሄ ቄሶች እኛ አስተማሪዎች ምናምን ስንጠይቅ ለምንድን ነው እንደዚህ መጽሐፍ የሆነው ብለን ራሱ ስንጠይቃቸው አይ ነው ይሄ አይጠየቅም ይሄ መንፈስ አስፈልግ በቃ መልሱ ላለመንገር እንትን ይሉናል ማለት ነው። ብዙ ተማሪ ነበር እና ሁሌ ስንጠይቃቸው በቃ እንደዚህ ነው የሚሉት መልሱ በቃ መልስ የለውም ብቻ አሁን ነው ቀይቀር ዊሳም ትክክል ነሽ። በክርስትና አንድ አስተምሮ አለ። ኦርቶዶክስ ትደነቃለች እንጂ አትመረመርም፣ ትደመማለች ይሉሻል። ኦርቶዶክስን ማድነቅ ነው እንጂ የምችዩ መመርመር አይፈቀድም። አንድ ሰው ሊመረምረው አይችልም። ሰይፈ ሥላሴ ላይ ይላል ሚስጥር አለ፣ የሥላሴ ሚስጥር የአምላክ ሚስጥር አለ ከመላእክት ከሰው የተሰወረ ነው አለ። ሚስጥሩን ማንም አያውቅም። ስለዚህ በክርስትና ሚስጥር ነው፣ ሁሉም ነገር ሚስጥር ነው። ሚስጥረ ቁርባን፣ ሚስጥረ ሥላሴ፣ ሚስጥረ ሥጋዊ፣ ሚስጥረ ትንሣኤ ሁሉም ሚስጥር ነው። የሚያውቁት በቃ ሲገለጥልሽ ብቻ ነው የሚቀመጠው። በእስልምና ግን እንደዚህ የለም። እስልምና አዲኑ ሳህ ነው፣ ገር የሆነ ነው። አዋቂውም አላዋቂውም፣ አረቡም አጀሙም፣ ህንዱም የትኛውም ሰው ስለ እስልምና ቢነገረው ሊቀበሉ ይችላል። የሆነ ሚስጥር ሶስት ናቸው፣ አንድ ናቸው፣ ሶስት ናቸው፣ አብ ወልድ መንፈስ ቅዱስ ናቸው፣ ግን እንደዚህ ናቸው። እንቁላል አለ፣ እንቁላሉ ቅርፊቱ አብ ነው፣ ውስጡ አስኳል አለው፣ ነጭ አለው፣ ቀይ አለው አይባልም። በእስልምና ላይተር አለ፣ ስታበዱ እሳት አለው፣ እሳቱ ሙቀቱ አብ ነው የለም። በእስልምና እስልምና ገር ነው። ስለዚህ ይሄ ራሱ ትልቅ ተአምር ነውና ሳም እስልምና ላይ ጥያቄ አለሽ? አይልም ጓደኛ ምናምን ነበሩ፣ እነሱ ናቸው እንትን ያሉ። ኦኬ። እና አሁን ሻሃዳ መያዝ ትፈልጊያለሽ ወይስ መማር ትፈልጊያለሽ? መጀመሪያ አይ ትንሽ እንትን ብያለሁ፣ ሻሃዳ መያዝ ፈልጋለሁ። አላሁ አክበር። እንደዛ ከሆነ ወደ ሻሃዳ መግባት እንችላለን። ግን ሳም አደራ የምልሽ ነገር ያው እስልምና ላይ ቅሬታዎች ካሉሽ ያላወቀሻቸው ነገሮች ካሉሽ መጀመሪያ ብታውቂ ጥሩ ነው ብዬ አስባለሁ። ያው መስፈርቱ መጀመሪያ እስልምና ኮንሴፕት ካወቅሽ ሁሉ ነገር ማወቅ አይጠበቅብሽም። ግን ስለ እስልምና ኮንሴፕት ገብተሽ አይደለ ወገናችን እህታችን ሳም ነግረውኛል። ማሻአላህ እስልምና ኮንሴፕቱ ልንገርሽና ኢንሻአላህ ወደ ሻሃዳው እናልፋለን። እስልምና ምንድን ነው? አልኢስቲስላሙ ሊላሂ ቢልኢባዳ በቃ አንድ አምላክ እጅግ እርሰቱ እሱን ብቻ ማምለክ። በቃ ፈጣሪ የሆነ ነገር አስገኝ መመለክ የሚገባው እሱ ብቻ ነው። እሱን የሚመስለው ማንም የለም። እሱን ማምለክና በላከው መልእክተኛ በነቢዩ ሰለላሁ ዐለይሂ ወሰለም ማመን እንዲሁም በነቢያት ማመን ነው። خلاص ይሄን ማመን የሚጠበቅብሽ እስልምናችን ይሄ ነው። ግልጽ ነው አይደለ? ባጭሩ እና ማለት ነው ይሄ እንትን አንድ ነገር በውስጥ እየገባችሁ ባትሳደቡ፣ ክርስቲያኖችም ሆነ ያኔ አንዳንድ ሙስሊሞችም አሉ፣ ባትሳደቡ። ኖ በሙስሊም ስም ይገባሉ፣ እንደዛ ናቸው። ማንም ሰው የፈለገውን እምነት መያዝ ይችላል። ስለዚህ በውስጥ እየገባችሁ እንትን አትበሉ። አዎ እንደ መሰለሽ ከዚህ በኋላ እንደውም ብዙ ስድቦች ይደርሱብሻል። ራስሽን አዘጋጂ፣ ራስሽን ዝግጁ አድርጊ። ወይም ደግሞ ቲክቶክን ታጠፊዋለሽ እንጂ ስድብ አገር ስድብ ነው የሚሰደብ። በሙስሊም እያደረጉም በሁሉም ስም እያደረጉም ይሳደባሉ። ሁልጊዜ የሚሰሩት ስራ ነውና ሰው ስለተሳደበ ሰው ስላወራ ምንም እንዳይመስልሽ እንጂ አንቺ ራስሽን ታውቂዋለሽ፣ ያለሽበትን ታውቂዋለሽ። ዋናው እሱ ነው። ወደ ሻሃዳው እንሂድ። ዝግጁ ነሽ? ዝግጁ ኢንሻአላህ። ኢብሮ እኔ ባለፈው አስጃለሁኝና ሁላችንም እንድንዳረስ አንተ አስረክብ ለሆነ ሰው ወይም አንተም አስስ ኢንሻአላህ። እሺ እኔ ቅድም ስላስያዝኩኝ
ኢንሻአላህ እንደዚህ አይነት መገባበዝ በእርግጥ አይቻልም። ታውቃለህ፣ መገባበዝ የለብንም። ሰጥቻለሁ ቀጥል። እምቢ ካልክ እኔ ራሴ ነኝ ማስይዘው። እሺ በቃ አይ እኔ ሁላችንም ድረስን ብዬ ነው ኢንሻአላህ። ካሳስከንተ በቃ እኔ መቀጠሽ ሳም ኢንሻአላህ እኔ የምለውን ተከተል በይ። እሺ አሽሃዱ أشهد أن لا إله أن لا إله إلا الله وأشهد أن محمدا عبده ورسوله አላሁ አክበር። በአማርኛ ደግሞ እንበለው ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን መሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር ثم الله አክበር። ሁላችሁም ተክቢር አድርጉ። አልሐምዱሊላህ ረቢል ዓለሚን። ለዓለማቱ ጌታ ምስጋና ይገባው። ከጨለማ ወደ ብርሃን ያወጣሽ ጌታ ምስጋና ይገባው። ከዚህ በኋላ ሳም የድህነትን መንገድ የማይበጠሰውን ገመድ ይዘሻል። ኢንሻአላህ ከዚህ በኋላ ሙስሊም ሆነሻል ማለት ነው። ችግርሽ ችግራችን፣ ደስታሽ ደስታችን። ከዚህ በኋላ በቃ እንደኛ ነሽ። አንቺ ሙስሊም ነሽ፣ የነቢያት እምነት የምትከተይ ነሽ። ኢንሻአላህ ያው እስልምና ማለት ቅድም እንደገለጽኩልሽ በቃ ለአላህ እጅ ነገር ሰጥቶ እሱን ብቻ ማምለክ ነው ኢንሻአላህ። ስለዚህ ከዚህ በኋላ ዲንሽ ላይ በደንብ ጠንክሪ፣ ስለ እስልምና በደንብ እወቂ። እህት ዘህራለች፣ እህት ዘህራን ፎሎ አድርጋትና ኢንሻአላህ እሷን ፎሎ ታደርገሻለች። የሰለምቴዎች ግሩፕ አለ፣ እዛ ገብተሽ ኢንሻአላህ በደንብ ትማሪያለሽ። ከሱ በፊት ግን ደስታዬ ልገልጽ አልችልም። ለዓለማቱ ጌታ ምስጋና ይገባው። በእኛ እጅ አንድ ነፍስ ከጀሃነም ስለወጣ ነብዩ ምን አሉ? ለአን የህዲየ ቢከ ረጁለን ዋሂድ፣ አላህ በአንተ የተነሳ አንድ ሰው ቢመራ ኸይሩን ለከ ሚማ ጠለዐት ዐለይሂ ሸምስ። በቃ ከሁሉም ነገር በላጭ ነውና ከሁሉም ነገር በላጭ የሆነውን ነገ አግኝተናል። እንኳን ደስ ያላችሁ። እዚህ ጋር ያላችሁ ሁላችሁም 1200 ሰዎች አንዲት ነፍስ ከገሃነም ድናለች። እህቴ ሳም ኢንሻአላህ ከዚህ በኋላ ያው ምንም ኃጢአት ያለበች ንጹህ ነሽ። ቁርአን ላይ ይغفر لهم ما قد سبق አለ። ያለፈ ቦታ ተመውልሽ በቃ ከዚህ በኋላ አንቺ እንደ ንጹህ ልጅ ነሽ፣ ምንም ኃጢአት የለብሽም። ስለዚህ በዱዓ አትርሲን ኢንሻአላህ። በቻልሽው ዲንሽ ላይ ጠንክሪ እና እዚህ ጋር ሳልናገር የምፈልገው ነገር ምንድነው? ከዚህ በኋላ እንቅፋት ይበዛል። እሺ በዘመዶችሽም በሁሉም እንቅፋት ሊበዛ ይችላል። በውስጥም እየመጡ የሰሙ ሰዎች ሊሰድቡሽም ሊያንቋሽ ይችላሉ። ምንም እንዳይሰማሽ፣ ሰው የፈለገውን ቢያወራ አንቺ የድህነትን መንገድ እንዳይሽ እርግጠኛ ከሆነሽ እሱ ላይ መጠንከር ነው ያለብሽ። ምንም ሊሰማሽ አይገባም። ስለዚህ በቃ እስልምና ብቻ ፎከስ አድርገሽ በደንብ አገር ስለ እስልምና ለመማር ሞክሪ። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር ثم الله አክበር። ጨርሻለሁ። እሺ ማሻአላህ ኢምሩ በጣም ደስ ይላል። ቆይ ተቀመጥና አንድ ጊዜ ሌላም ሰው ሊኖር ስለሚችል ሌላ ጥያቄ የምንመልስለት ሰው ያለ ይመስለኛል። ማን ነበርሽ? ራሂማ አለች። ኢብሮ ወደ ራሂማ ከመሄዳችን በፊት ግን ሳም የምትናገረው ነገር አንድ ልስጣትና ኢንሻአላህ ከዛ በውስጥ ዘህራ እንድታወራት እናርጋ። እንዴ ኢምሩ ቆይ ተቀመጥ። እንድትሄድ ስላልፈለኩ ነው። እንዳትወርጂ ኢንሻአላህ ተቀመጭ፣ እንዳትወርጂ። ሁለት ምናልባት ካረግ ነው ብዬ ነው። እስቲ ቀጥይ። ራህመት አለሽ? ማንን ነበር ቅድም ጥያቄ? በረካቱ ሰላም ብያለሁ። እንዴት ናችሁ?
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ያለውን ሰው እናስተናግድና ጥያቄዎቹን ሬይዝ ማድረግ ይችላል ኢንሻአላህ። ዝግጁ ነን እኛ ለመመለስ በአላህ ፍቃድ። ጥያቄውን ያስቀምጥ። ዛህራ ካለሽ ገስት ላይ አንድ ቁጥር ጻፊ ያስገባታ። እዚህ ጋር ገስቱ ሞልቷል። አንድ ሰው ያወርድና አስገባት። ችግር የለውም። አሸናፊ ሰላም ብያለሁ። ሙስሊም ነው። ሙስሊም ከሆነ ሙስሊም መሰለኝ። እሺ ሙስሊም ነው። ጃለ ምን ወረድክ በአላህ ኡፍ። እሺ የት አለ ዛህራ? የት አለች? የትኛው ነው ዛህራ ጻፊ? እሺ ገስት ላይ ያለች ገስት ቁጥር ታሳየን። እኛ ቁጥር ታሳየና ጀማል ፈልጋ አስገባት። ጀሚ ፈልጋ አስገባት። እሺ መታለች መሰለኝ። እሺ ዛህራ ሰላም ብለናል። ሰላም ብያለሁ። እንዴት ነሽ? ዛህራ መስለኝ ነው። እሺ ይቅርታ። ሰላም ብያለሁ። እንዴት ነሽ ዛህራ? ክርስቲያን ነሽ? ክርስቲያን ነኝ። እሺ ጥያቄዎች አሉሽ? ጥያቄዎችሽ ከተመለሱልሽ እንደምትሰልሚ ነው የነገረችኝ ረሂማ። አይ ቲንክ ራህማ መሰለኝ ስሟ። ለዛ ነው ሁሉ ነገር ነግራኛለች በውስጥ። በቃ ለዛ ነው እንቀጥል። ጥያቄ ካለሽ ቶሎ ጠይቂና ወደ ፕሮግራማችን እንገባለን። አብሽሪ። ራህማ ነግራታለሁ። በቃ አንቺ ሚውት አድርጊና እሷ ትንገረንሽ። ንገሪን። እሺ ራህማ። እሺ ኢብሮ ማለት እሷ እየሰማች ነው በእንትን ምናምን ያኔ ያልገባት ነገር ምናምን ካለ ትጠይቃለች እና ትንሽ ፍርሃት ምናምን ስላለባት ነው ያኔ እኔም ከሷ ተሽኛ አይደለም ግን ለማበርታት ፈልጌ ነውና አንደኛ ጥያቄዋ ምንድነው መሰለክ እስልምና ከረሱል ሰለላሁ ዐለይሂ ወሰለም በፊት አለ ይባላል ግን ረሱል ሰለላሁ ዐለይሂ ወሰለም መሐመድ ረሱል ሰለላሁ ከመጡ በኋላ ነው ያለው። ከዛ በፊት እስልምና አለ ሚል ከሆነ በደንብ በማስረጃ እፈልጋለሁ። ማስረጃ ያሳየኝ መኖሩን ብላለች። እሱን መልስላት። እሺ ኢንሻአላህ ተራ በተራ እንሄድበታለን። እስልምና መቼ እንደነበረ የምናይ ይሆናል ማለት ነው ኢንሻአላህ። ለዚህ ጥሩ መልሶች አሉ። ያው እኛ ሙስሊሞች በመጀመሪያ የምናቀርበው እስልምናን ነው። ማለቴ የአላህ ያወረደልን ቁርአንን ስለሆነ እኛ የነብዩ መሐመድ ኡመት ነን። ለነብዩ መሐመድ የወረደው ደግሞ ቁርአን ነው። ስለዚህ መጀመሪያ ከቁርአን ከዛ ከሐዲስ እያለን እንቀጥላለን ማለት ነው። አላህ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ምን አለ? ፈአቂም ወጅሀከ ሊዲን ያለ ሐኒፋ ፈአቂም ወጅሀከ ሊዲን ሐኒፋን ወደ እውነትም ተዘንባይ ሆነ ፊትህን ወደ ቀጥተኛው ሃይማኖት ቀጥ አድርግ ነው። ወደ ሃይማኖት ቀጥ አድርጋለ። እንግዲህ ምንድነው ያ ሃይማኖት ፊጥረተላሂ التي فطر الناس عليها ያ አላህ ሰዎችን በሷ ላይ የፈጠረባት አለ። ሰዎችን በሷ ላይ የፈጠረባት ማለት ነው። ስለዚህ ላ ተብዲለ ሊኸልቂላህ የአላህን ፍጥረት ደግሞ መለወጥ የለም። ተግባባን? ስለዚህ ذلك الدين القيم ይሄ ቀጥተኛው ሃይማኖት ነው። ወላኪን አክሰረ الناس لا يعلمون አብዛኛዎቹ ሰዎች ይህንን ግን አይገነዘቡትም አሉ። ነብያችን ሰለላሁ ዐለይሂ ወሰለም በሰሂህ ቡኻሪ 4775 ላይ ምን ብለው ተናገሩ? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ማንም ይወለድ የለም ከተወለደ ኢላ ዩለዱ ዐለል ፊጥራ በእስልምና ላይ ቢሆን እንጂ አይወለድም። ማንም ሲወለድ ግን ፈአበዋሁ እናትና አባቱ ምን ያረጉታል? ያንን ሙስሊም የነበረውን ሰው ዩሐዊዳኒሂ አይሁዳዊ ያረጉታል። አንደኛ አይሁዳዊ ያረጉታል። ሁለተኛ ደግሞ አው ዩነስራኒሂ ወይ ደግሞ ክርስቲያን ያረጉታል እያጠመቁ ማለት ነው። መጀመሪያ ሙስሊም ነበር። አው ዩመጂሳኒሂ አለዛ ደግሞ እሳት አምላኪ ያረጉታል ወይ ደግሞ ሌላ እምነት እያረጉ እምነቱን ይቀይሩታል እንጂ የሰው ልጅ ሁሉ ሲወለድ ሙስሊም ነበረ ማለት ነው። ለዛ እኮ ነው እስልምና የሚባለው ነገር ኮንሴፕቱን ማወቅ ነው መጀመሪያ የሚያስፈልገው። ያው ኮንሴፕቱን አላህ ነግሮናል ለነቢያት ሲያወርድ በሱረቱል አንቢያ ምዕራፍ 20 ቁጥር 5 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱል
ካንተ በፊት እኮ ምንም መልእክተኛን አላክንም የላክን ከሆነን ግን ኢላ ኑሂ ኢለይህ ወደሱ እንዲህ ብለን እናወርድለታለን አነሁ ላ ኢላሃ ኢላ አነ ፈዕቡዱን እነሆ ከአላህ በቀር በእውነት የሚመለክ አምላክ ከኔ በቀር በእውነት የሚመለክ አምላክ የለምና እኔን ተገዙኝ የሚል መልእክት ነበር ያዘለ የሚመጣላቸው። በተመሳሳይ ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ በእርግጥም በሁሉም ህዝቦች ላይ መልእክተኞችን ልኬያለሁ በሙሴ ህዝቦች ላይ በነ ኖህ ህዝቦች ላይ በነ ሄኖክ ህዝቦች ወይ ደግሞ ኢድሪስ ህዝቦች ላይ በነ ያዕቆብ ህዝቦች ላይ በእነዚህ በሁሉም ህዝቦች ላይ ምን አድርጌያለሁ መልእክተኞችን ልኬያለሁ አለ። እነ መልእክተኞቹ እነማን ናቸው? ነቢያቶች ማለት ነው። ምንድነው የተላኩበት መልእክት? እኔ ዕቡዱላህ አላህን በብቸኝነት ተገዙ ወጅተኒቡ ጣጉት ጣዖታትን ደግሞ ራቁ አለ። ይሄ ጣዖታትን የመራቅና አንድ አምላክን በብቸኝነት የመገዛት ሃይማኖት ምን ይባላል? እስልምና ይባላል ማለት ነው። እስልምና ይባላል። ተመልከች ምን አይነት እምነት እንደሆነ ማለት ነው። ለምሳሌ ኢብራሂም ምን እንዳለ እንመልከት። በደንብ ተመልከች። ምን አለ አላህ በሱረቱል በቀራ ምዕራፍ 2 ላይ እንዲህ ብሎ ይናገራል። ወመን የርገብ ዐን ሚለቲ ኢብራሂም ኢላ መን ሰፊሐ ነፍሰህ ከኢብራሂም መንገድ ራሱን የሚያዘነብል ወደዛ የሚያዞር የለም ነፍሱን የበደለ ወይ ደግሞ ነፍሱን ያሞኘ ቢሆን እንጂ ወለቀድ እስተፈይናሁ ፊዱንያ ወኢነሁ ፊል አኺረቲ ለሚነ ሳሊሒን አለና ኢዝ ቃለ ለሁ ረቡሁ አስሊም ጌታውን ባለው ጊዜ ስለም እጅ ስጥ ለኔ ባለው ጊዜ ምን አለሱም ቃለ አስለምቱ ሊረቢል ዓለሚን እኔም ለዓለማቱ ጌታ ለአላህ እጅ ሰጥቻለሁ ባለ ጊዜ የነበረውን አውሳ። እሱ ብቻ አይደለም ወወሳ ቢሃ ኢብራሂሙ በኒሂ ኢብራሂምም ልጆቹን አዘዘ ያዕቆብም ልጆቹን አዘዘ ምን ብለው ያ በኒየ እናንተ ልጆቼ ሆይ ኢነላህ አስጠፋ ለኩም ዲን አላህ ለእናንተ ሃይማኖትን መረጠላችሁ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ